ነብይ ብርቱካን የተባለች ሴትዮ የዛሬ 10 ዓመት በኢትዮጵያ አቆጣጠር ጉለሌ ሉተር ቸርች ቄስ የሆነ ቄስ ፍቃዱ የሚባል አገልጋይ በትዳር ውስጥ ከባለቤቱ ጋር ልጅ አልነበራቸውም። ነገር ግን በጣም ነበር የሚዋደዱት። አንድ ቀን የሚስት እናት ይቺ ነብይ ነኝ ባይ ሴት ጋር ይሄዱና ልጄ ካገባች 8 ዓመት ሞላት፣ አልወለደችም፣ ባክሽ ጸልይላት ብለው ሲጠይቋት መውለድ የማይችለው ባሏ ነው፣ ልጆ እሱን ፈታ ሌላ ካገባች ትወልዳለች፣ አፋቷት ብላ ቁጭ። እናትየውም እየበረሩ ልጃቸው ቤት ሄደው እሺ ሰላም ብያለሁ ሁላችሁንም፣ ከላይም ከታችም ያላችሁ ሁላችሁንም ሰላም ብያለሁ። አንድ ነገር ማንሳት ፈለኩና ትናንት ወዲያ አንድ ስትዋሽ የነበረውን ቪዲዮ ፖስት ያደረኩት ቪዲዮ አለና እኔ ፍራፍሬ ሽጬ አላቅም፣ አፕል ሽጬ አላቅም ስትል ነበረ። በነገራችን ላይ በሷ ልክ ኢት ፍሩት ሽጦ አያውቅም። አዲስ አበባ የምታውቁ ከሆነ ኢት ፍሩት ተብሎ እንትኖች አሉ እንደ ሸማች የተቋቋሙ፣ እነሱ በሷ ልክ አልሸጡም። እና ዛሬ አንድ ወንድም ቤት በዚህ ጉዳይ ላይ አንድ ፕሮግራም አለ፣ ያውም ራሷ ጋር ምስክርነት የሰጠ ሰው ጭምር ከአንቺ ጋር በወሰድኩት የተጸለየበት ተብሎ በተባለው አፕል አርግዤ የ7 ወር ጽንስ ምናምን የሚል አንድ ምስክርነት ቀደም ፖስት የተደረገ ምን አለ እና ፕሮግራም አሁን አለ ከትንሽ ደቂቃ በኋላ ይጀምራልና ምን ያህል ውሸታም ሴት እንደሆነችን በዛው እስቲ ይወቅ ክርስቲያኑም እንዲጠነቀቅም ይረዳዋል። ምክንያቱም እቺ ሴትዮ በጣም ነጋዴ ነች፣ በጣም አጭበርባሪ ነች፣ ሌባ ነች። እንዴ ትናንትናም የነበረውን እንግዲህ አይተነዋል። እንደው ሄድ መጣ እያልንም ቢሆን እያየነው ነበረ። ማለት ነው ሰው በዚህ ልክ ግን እንዴት ከየት ነው ይመጣል ውሸቱ? እንዴ ትናንትናም አንድ ፖስት የተደረገ አንድ ቪዲዮ ነበረ አድርጌያለሁ። ዛሬ ጠዋትም ሌላ ቪዲዮ አይታችኋል። እዛ ላይም እሷም የድሮ ዘማሪዋም እየተቀባበሉ በጣም እንትን ሲሉ ነበረ እና ልክ እዛ ጋር ግን እንትኑን አይታችሁታል። ፖስት ያደረኩትን ቪዲዮ ቤካ በደንብ አይተዋል። ግን ልክ ዘማሪ ተብዩዋ እያወራች ልክ ኦርቶዶክስን መንካት ስትጀምር እሱ ጋር ኢሚዲየትሊ ቴክስት ይገባል ስልኩ ላይ። ወዲያው ዝቅ ብሎ አየና ተቀየረ ማለት ነው። ኮምፕሊትሊ ፊቱ ሲቀየር ታያለ። በቃ ምናምን ነገር አለና ወዲያው ተቀየረ። አየህ አላማችሁ የነበረው ኤርሚያስን ለማስመታት ብቻ ነበር የተሰበሰቡት። እሷ ግን የራሷን ደካማ ጎኗን ሳታስብ አወራች። ልክ እሷ ያችን ማውራት ስትጀምር ተቀየረ ልጁ። ምክንያቱም እንዲነካ አይፈልግም ያረስ። እሷ የሚሄደችበትን ርቀት አይታችሁታል። የድፍረቷን ጥግ ለሷ ተብሎ ኦርቶዶክስ ቤተክርስቲያን ስርዓቷን እንድትቀየርላት የምትፈልግ ዱርዬ። እንዴ የኔ እናት ምንም ማሸብሸብ ምናምን ያስፈልግም። መሄድ ከፈለግሽ እኮ ጥርግ ነው እንዴ ጥርግ ነው። አንቺ ሲሄድሽ ፕሮቴስታንት ቸርቹን ዘግቶ ለቅሶ የሚቀመጥበት ምክንያት የለም። ሂጂ እንኳን አንቺ ሐምሌና ነሐሴም ሄዷል እንዴ። ምንድነው እሱ እንደዚህ ወቁልኝ ማስታወቂያ። ባልሽም እንዲህ ፎክሮ ነው ሄደው እምዬ ኦርቶዶክስ እያለ ስንት ጊዜ አላዝኖብን ነው። እሱም አንድ ዳር ያዘው። ሂጂ ናፍቆሽ ይሆናል እንዴ። ምንድነው እዚህ እየመጡኛል ማላቃቀስ? ሂዱ እናንተ ስለሄዳችሁ እግዚአብሔር ትውልድ ያጣል። ኧረ ተይ። አንድ ስባሪ ስሙኒ አትቀንሱም ከኛ። እውነቴን ነው ማለት ስሙኒ ነው ማትቀንሱት ከኛ። ስሙኒ እንዴ ይሄ ሁሉ ፔንት ድሮ እናንተም ብሎ ነው እንደ መጣው ጌታን ሰምቶ የመጣ ትውልድ እንጂ እዚህ የተሰበሰበው የእናንተም መዝሙር ነው። የእናንተ ስብከት ማርቆት አይደለም እኮ አይደለም እንዴ ፔንት አይደለም ብላለች። ሰምታለ ግሎ ያ አይቴድ ማለት አሁን ምንድነው መሰለሽ እኛም አበዛ ነው። እኛም ተጨማለቀን ነገሩ። በጣም እናካረግናቸው ሰቀላቸው ሰማይ ያስነካል ካለ እነሱ ሰው የለም
እንደ እንጎዝጎዝ እንነጥፍላችሁ አልናቸው። እውነታቸውን ተጨማለቁ እንደ አንድ መድረክ ላይ ወጣው በወረዱ ቁጥር እየዘረፉ ነው የሚወርዱት። እውነት ነው። ምን ያርጉ? ምንድነው ኦርቶዶክስ ሊሄድ ነው? ለምን ሻዳ ይዙ የሚሄደው ሲፈልጉ እንዴ? ምንድነው የሚቀንሱት ከኛ? ይሄዱ። ምንም የሚያስፈራሩን ጉዳይ የለም። እኛ ጌታን አይተን የኖርን ሰዎች ነን ወገን እንጂ የሆነ አካል ተከትለን እነሱን ተደግፈናል። በእነሱ ጸሎት ነው እንደ ወጣን የገባ ነው ወዳጅ። ከነሱ ጸሎት በላይ የአያቶቼ ጸሎት ነው እንደውም የጠቀመኝ እንዴ። ምንም ይሄናል የሚያስፈራሩን ጉዳይ የለም። መሄድ ከፈለጉ መንገዱን ጨርቅ ያርግላችሁ ጥርግ እንጂ ዶክተሪን ቀይሩልኝ ይሄንን አስተካክሉልኝ እየተባለ ሽለላም ፉከራም አያስፈልግም። መሄድ ነው። መቼስ ይገባናል እኮ ለምን እንደምትሄዱ የሄዱትንም ስላየን እዚህ በይፋ መስከር ስለማይቻል ነው በይፋ የሚሰክሩበት ወደዱ ይነዋም እያየናት ነው። ድሮ በቀሚስ ምናቃ ሴትዮ አሁን ታይት ለብሳ እኔ እንደው የደህና ሰዎችንም መዝሙር ባታበላሽ መልካም ነው። እየወጣች አትጨፍርብን። እሱን ህይወት ከወሬ ናፈቃት ትሄድ። አይ ካለሽ ግን እንደ ድሮዋ እንደምናቃት ከዚህ በላይ ምንም እንትን የምትሉ ነገር የለም። መሄድ ትችላላችሁ ለማለት ያህል ነው። ከዛ በተረፈ ግን አንድ ፕሮግራም ያለችዋም በኋላ እስቲ ትንሽ ምን ሰማት ነገር አለች ብዬ አምናለሁ። ቴንክ ዩ ቤካዬ፣ ተባረኩ። እሺ አባ ተባረክ። ያሰብ ብሌስድ። እሺ ታብታብና ኮፕሊንክ አሁንም አድርጉ። ማህበረ ቅዱሳን ቢያንስ ታብታቡ 200 ኬ ቢያንስ 100 ኬ እንዲገባ አድርጉ። እሺ እንደዚህ ያለ ትንቢተ ኤርምያስ ምዕራፍ 14 ቁጥር 14 ሁላችሁ የምታውቁት ነገር ነው። በነገራችን የምታውቁት የመጽሐፍ ቅዱስ ክፍል በጣም የምወደው ነው። ስፔሻሊ እኔ በዚህ በነቢያቱ በአስተኛ ነቢያቱ ልክ በምሰራበት ጊዜ በጣም በተደጋጋሚ ከማነሳቸው ጥቅሶች መካከል ኤርምያስ 14 እና ሕዝቅኤል 13 አቲንክ 13 በጣም በተደጋጋሚ ከማነሳቸው ነገሮች ከብሉይ ኪዳን ማለት ነው። እንደ ዘዳግም ምዕራፍ 18 ቁጥር 20 ዘዳግም 13 በደንብ ለማነሳው በተደጋጋሚ ማለት ነው። ሞር ሰዎቹ እንዲገባቸው ስለፈልግ እንደ ሮሜ ምዕራፍ 16 ቁጥር 17 እና 18 እንዲሁ ማቴዎስ 7 15 በጣም ብዙ የምንጠቅሳቸው ጥቅሶች አሉ። በእርግጥ በጣም ብዙ ግን ከብሉይ ኪዳን ጥቅስ ኤርምያስ 14 እንደዚህ ያለ 13 ላይ እኔም ጌታ እግዚአብሔር ሆይ ወየው፣ እነሆ ነቢያት በእውነት ሰላም በዚህ ስፍራ እሰጣቸዋለሁ እንጂ ሰይፍ አታዩም፣ ራብም አያገኛቸውም ይሏቸዋል አሉ። ከዛ ደግሞ ቁጥር 14 ላይ በጣም የሚገርም ነገር ነው። የእግዚአብሔርን ምላሽ ለነቢዩ ኤርምያስ እግዚአብሔርም እንዲህ አለኝ፣ ነቢያቱ ውሸት በስሜ ትንቢት ይናገራሉ። ነቢያቱ ማለት ልክ እንደ ብርቱካን አይነት ውሸታሞች ማለት ነው። በጊዜ የነበሩ በዚያን ዘመን የነበሩ ራሳቸው ነቢይ ብለው የመጡ ሐሰተኛ ነቢያቶች በእግዚአብሔር ስም የሐሰት ትንቢት ይናገሩ ነበርና እግዚአብሔር ለኤርምያስ ነገራቸው። እነኚህ ነቢያቶች ነው ምድሪቷ በጣም ሰላም ምንም በቃ የሚባል ነገር የለም ብለው ይተነብያሉ። እነሱ ይሰማቸዋል ከሚሆነው ነገር አንጻር ማለት ነው። ግን እግዚአብሔር እንደዚህ ያለ ኖ ጀስት ተናገር ትንቢት። እግዚአብሔር እንዲህ ያለ ነቢያቱ ውሸት በስሜ ይናገራሉ፣ አላኳችሁም። አንድ እቺ አልተላከችም። ውሸታም ሰዎች ማለት ነው። እግዚአብሔር ውሸታም ሰው አይልክም፣ ልኮ አያውቅም። በዘመናት መካከል እግዚአብሔር ሐሰተኛ ነቢይ ልኮ አያውቅም፣ ሊልክም አይችልም። ማንም ሰው እየመጣ በስሙ የሐሰት ትንቢት ሊናገር ይችላል፣ ሊሞክር ይችላል። ስፔሻሊ ማይንድ እያነበቡ ኦኬ ካለው ሁኔታ ጋር ነገሮችን እያገጣጠሙ የእነሱን የልባቸውን መሻት ወይም የልባቸውን ሐሳብ ሊናገሩ ይችላሉ። ግንስ እግዚአብሔር አላካቸውም። ሳይላኩ የተላኩ ማለት ነው። ንግስቷን አስገባት እንጂ መሲያችን። እሺ አንድ ነገር መናገር እፈልጋለሁ። ሐሳቤን ጨምር መሲ አንዴ ሐሳቤ እሺ ማቆ እሺ ቢዚ ስለሆንኩ ነው። እሺ በቃ ቀጥሉ። ቢዚ ነሽ ወይ? እሺ ቀጥይ ቢዚ ከሆንሽ ቀጥይ ቦታ ነው ያለችና ቤቲ እትቀጥል በቃ ቀጥሉ ቤቲ።
እሺ አላኳቸውም፣ 1 አላዘዝኳቸውም፣ 2 አልተናገርኳቸውም፣ 3 የውሸትን ራእይ ሟርትንም ከንቱ ንግግርም የልባቸውንም ሽንገላ ይሰብኳቸዋል። በጣም ነው የሚገርመው። ሟርተኛ ሴት ናት እቺ ሴትዮ እንደምታውቁት፣ በጣም ሟርተኛ ናት። ትሟርታለች፣ አይገልጸውም። በጣም ረጋሚ ናት፣ ተራጋሚ ናት። ታውቃላችሁ የበላምን ስፒሪት አይደለም? የበላም ስፒሪት ባይዘ በላም ዝም ብሎ እርግማን ብቻ ነው። የበላም የብሉይ ኪዳኑ በላም በአዲስ ኪዳን መጥቶ በራዕይ ምዕራፍ 2 ላይ ትምህርት ሆነ የቀረበው። በነገራችን ላይ አደገኛ ነው። ስፒሪት ኦፍ በላም ማለት ነው የሚሰራባት ሴትዮ። ኦኬ ሰው እግዚአብሔር ሳይልካት ሳትጠራ እግዚአብሔር ምንም ሳይላት ከልቧ ማህደር እያመጣች የሐሰት ትንቢት የምትናገር ሐሰተኛ ነቢይ ናት። ማ ሲባል ብርቱካን። እኔ ልብስ ነጋዴ ብትሆን ያዋጣት ነበር። ባይ ዘ ዌይ የተልች መርሲያችን አስወጧት። እሺ ስለዚህ ትላንትና በድጋሚ ያ ሰውዬ ገንዘብ ሰበሰብኩላት ያለው ምናምን ነገር ብለሻል። አሁንም ስሚ፣ በደንብ ትሰሚያለሽ። አሁንም አልብጂ በአንቺ ጨርቅና እንደውም ያላነሷቸው ነገሮች ሁላ ነበሩ። አንቺ መተሽ ኦልሞስት የዛሬ 10 ዓመት እኔ ፍሬሽ በነበርኩበት ጊዜ የዛሬ 10 ዓመት ኦኬ በወንጌል አማኞች ቤተክርስቲያን ኢስት ለንደን በምትኖረው አፕል የአስገባሽ በካርቶን አሪፍ አድርገሽ ሲቸበችቢ ገንዘብ የሰበሰብኩት አሁንም እኔ ቤካ ነኝ። በደንብ ስሚ፣ እኔ ነኝ ከእንዳለ ጋር የስ እኔ ነኝ። ይኸው በሕይወት አለው። ውሸታም። ለነገሩ ትላንትና ስትዋሺ ዮናስ ሞኖ የሚባለው ልጅሽ ወይም እጮኛሽ ነው አላውቅም፣ ብቻ ወሬቨር ምን አገባኝ እኔ ምን አገባኝ። እሱ ደግሞ አዋረደሽ። አይ እኔ በኤርሚያስ ምክንያት አይደለም የወጣሁት እኔ የወጣሁት በኤርሚያስ ምክንያት አይደለም ወንጌል ገብቶኝ ነው ብሎ እዛ ዮናስ የወጣው በኤርሚያስ ምክንያት ነው። ኤርሚያስ ምክንያት ነው አይደለም ብሎ ይኸው አሰማችኋለሁ ማለት። ስለዚህ አፕል እያስገባሽ የቸበቸብሽውን ገንዘብ የሰበሰብኩት እኔ። ከዚያስ ስቲከር ሽጠሻል 2 እንደውም የኔ ፓስተር ልክ ለፍልፈሽ ልብሱ ምናምን ቲሸርቱን ለመሸጥ ለፍልፈሽ ምናምን ሞክርሽ ሲያቅትሽ የኔ ፓስተር ነው ለአንቺ ማስታወቂያ ይሰራልሽ። የኔ ፓስተር የቀድሞ የኔ ፓስተር ማይክ ተቀብሎሽ ማስታወቂያ ሰርቶ እቺ ሴት ናት እሷን እናግዛት ያስፈልጋል በቲቪ ከፍታለች ምናምን ብሎ ሁለታችሁ ከኔ ፓስተር ጋር ስለምትተዋውቁ ከኔ ፓስተር ጋር ስለምትግባቡ ከኔ ፓስተር ሚስት ጋር ስለምትግባቡ ራይት ከኔ ፓስተር ሚስት ጋር ስለምትግባቡ እሰልሰዋለሁ። ቆሙ ማይክ ተቀብለው አድቨርታይዚንግ ሰጥቶት የኔ ፓስተር በህዝቡ ስለሚሰማ ስለሚደመጥ ብዙ ስለሚቀበለው የእሱን ቃል ተከትለው ነው እራፊ ጨርቅሽን የቸበቸብሽው ቲሸርት የቸበቸብሽው ደን ገንዘብ የተቀበልኩት እኔ ቤካ ነኝ። አልተቀበልክ አልሰበሰበም። እኔ ይኸው እየመጥ እያወራሁ ሻርሊ ውሸታምን ውሸታም እያልን ለዓለም አደባባይ እናስታለ ማለት ነው። ውሸታም ሌላም ቪዲዮ ደግሞ እናሳያቸዋለን። ምን ችግር አለው? እናሳያቸዋለን። ውሸታም በጣም ነው የምታጭበረብሪው፣ በጣም ነው የምትዋሽው። ይኸው እየነገርኩሽ ነው። በአንቺ እንደዚህ ማድረግ ምክንያት ራይት የእኛ ቸርችና እዚህ ያለው ቸርች የእኛ ቸርችና ወንጌል አማኝ ቸርች ለ1 ዓመት ተጣልተው ተቃርነው በመካከል ጠብ ተፈጥሮ ለ1 ዓመት ተኮራርፈው ኖረዋሉ። በማን ሲባል በዚች ሐሰተኛ ነቢይ በብርቱካን የተነሳ ምን ሲባል የኔ ፓስተር ቆሙ አድቨርታይዚንግ ስለሰራ እንደ እኔ ገንዘብ ስለሰበሰብኩኝ
እኔ ገንዘብ ስለያዝኩኝ የኔ ፓስተር ደግሞ ቆሞ አድቨርሳይዚንግ ስለሰራ ማለት ነው። ሌላስ ኢቭን እንኳን ወንጌል አማኞች ስትመጪ መሪዎችም ፓስተሩም ከመምጣትሽ አስቀድሞ ስትመጪ ሽያጭ አይፈቀድም፣ የምትፈልጊውን ገንዘብ እንሰጥሻለን፣ የትራንስፖርቴሽንንም እንደ ደግሞ የሚያስፈልግሽን የቀለብ በሚበቃሽ ልክ እንሰጥሻለን ብለው ነው የጠሩሽ። ያውም ደጋግሞ ደውሎ መሸጥ አይፈቀድም ብሎ አንቺም አልሸጥም ብለሽ ለምን ሲባል መጀመሪያ ቀድመሽ እኛ ቸርች መጥተሽ ስታገለግይ ይህን ራፊ ጨርቅ ቸብችበሽ ገንዘብ ሰብስበሽ ስለሄድሽ እነሱም እኛ ቸርች መጥተው ስላዩ ይህ ነገር ድጋሚ እነሱ ቤተክርስቲያን እንዳይከናወን እንዳይደረግ ደጋግሞ ፓስተሩ ደውሎልሽ ደጋግሞ መሪው ደውለውልሽ አሁን አልሸጥም ብለሽ ተስማምተሽ ነበረ የመጣሽው። አንቺ ግን በሻንጣሽ እነኝህን ቡቱቶ ሰብስበሽ መጥተሽ ስቲከር ምናምን ቀላቅለሽ ቸብችበሻል። ውሸት ነው። እኔ ጌታ በሚያውቀው እግዚአብሔር መንፈስ ቅዱስ ምስክሬ። አረ ተይ የአንቺ መንፈስ እኛ አናውቅም። እኔ አላውቅም እኮ የአንቺ መንፈስ አላውቅም። ወንድሞች ሳውራ እየጮኩ ነው። እኔ አላውቅም። ቶኔ ከፍ ስለሚል እንዴት ነው የማወራው? ግልጽ ነው። አረ ወንድሞቼ እህቶቼ፣ ሴትዮዋ ህልም ያለች ውሸታም ናት። ውሸታም አሁን እንደዚህ አይታይ ብላ አራቆም እኔ ለመጀመሪያ ጊዜ ሳይው ትለኛለች። አይታፈርም ያ ሰው እያለች ማለት ያ ሰው እያለን ቤካ ነኝ እኔ ቤካ ነኝ አያም ቤካ ነኝ እኔ ያ ሰውዬ። ኧረ እባክሽ አይደለም 3 ቀን አብሮ አገልግሎ 3 ቀን አብሮ ውሎ እንደገና ሌላ ጊዜ 3 ቀን አብሮ ውሎ 3 ቀን አገልግሎ እንደገና ሌላ ጊዜ ተገናኝቶ ይቀርና አንድ ቀን ከሰው ጋር አብራችሁ ቁጭ ብላችሁ ከበላችሁ ያንን ሰው ልትረሱት አትችሉም። በጭራሽ ነው የማትችሉት። ልትረሱት ኔቨር። ቤካ ነኝ እንዴ ገንዘብ በፕላስቲክ ስብስቤ የሰጠሁሽ እኔ እንዳለ ወደ ጊዮርጊስ ነበርክ። አንተም የእሷ ተባባሪ ከሆንክ ብሮዬ ናና፣ አዎ በኮሚሽን የሰራሁት ግን የወሰድኩት ገንዘብ የሌብነት ነው ብለህ ያንን ገንዘብ አምጥተህ በትነው ወይም ደግሞ ምንድነው አምሶሪ ሌላ ሰዎች ስጣቸውና በልሳ ተመለስ። ዘማሪ እንዳለ ወልደ ጊዮርጊስ ዘማሪ እንዳለ ወልደ ጊዮርጊስ እየነገርኩ ነው። በዚያን ጊዜ እያንዳንዱ ስፔሻሊ ነቢያቶች ለምሳሌ በዛ ጊዜ የነበሩት ነቢያቶች እያንዳንዳቸው ከራሳቸው ጋር አንዳንድ ዘማሪ ይዞ ማምጣት ይታወቃሉ። አንዳንድ ዘማሪ ይዞ ይሽከረከራሉ። እሷም ለጊዜው ያጭችው እንዳለን ነበረ። እንደውም ልንገርሽ እንደው እንድታስታውሽ ልንገርሽ በደምብ አረስማሙድ እንዳለ ወልደ ጊዮርጊስ የመጣው ሳውት አፍሪካ አንቺ ጸልየሽ ሞገስ ሆነሽ ምናምን ነገር ኤምባሲው እንደተፈቀደለት ምስክርነት በመስጠት ነው። እንዳለ እንደምታውቁት ያው ከእናንተ ሀገር ነው። እኔ እያንኑ ቃል በቃል ነው የምነግርሽ። ማነሽ ብርቱካን ውሸት ስለሆነ እያወራሽ ውሸታም ስለሆነች ማለት ነው። የአንቺን ውሸት ድጋሚ እንዳይሰሙ በአሜሪካ ያሉ ወንድም እህቶቼ ኢግኖር እንዲያደርጉሽ፣ በአሜሪካ ያሉ ወንድም እህቶቼ ኖ ብሎ አንቺን ኦኬ ምንድን ነው የሚባለው? የቮይኮት ነው የሚባለው መርሲዬ ኦኬ ለዛ የሚባለው ኦኬ እንደዚህ ያለ ነገር እንዲያደርጉ በቃ በጭራሽ ማለት ነው። ከዚህ አንቺም ደግሞ ትናንትና መርሲ እንዳለችው የስራ ምናምን ክፍት የስራ ቦታ ፈልገሽ ምናልባትም ማጽዳት ከሆነሽ ሄደሽ እንድታጥጂ በማጽዳት እንድትበይ እንጂ ሰዎችን የሐሰት ትንቢት የተናገርሽ እንድታጥበረብሪ ኖ አይቻልም። በደንብ ታውቂበታለሽ የምትዘርፊበትን መንገድና የሰውን ልብ ኮርኩሮ የሰውን ምናምን ነገር ስሜት ነክቶ ለራስ ማመቻቸት በደንብ ታውቂበታለሽ። እዚህም መተሽ የተጠቀምሽው ተመሳሳይ ነገር ነው። ለምሳሌ እንዳለ በጣም ከምንወዳቸው ማህበረሰቦች ከደቡብ ኦኬ ስለመጣ እዚህ ያሉት አብዛኛው የተወደዱ የተከበሩ በጣም የምንወዳቸው የደቡብ ማህበረሰብ ብቻ ስለሚበዛ በተለይ ሳውት አፍሪካ ውስጥ ስለሚበዛ ከእናንተ አገር የሆነው ከደቡብ ነው እንዳለ ብለሽ የእነሱን ልብ ኮርኩረሽ በእንዳለ በኩል አልፈሽ የዘረፍሽው ሌባ ነሽ፣ አጭበርባሪ ነሽ። አዎ ታውቂበታለሽ መኮርኮሩ ምናምን ነገር ራይት ደን አብዛኛው በእንዳለች ተከሻ ከዚያሽ የእሱ ምስክርነት ከዛ የአንቺ ምናምን ትንቢት የሐሰት ነገር ተደባልቆ ሰው ሁሉ
እውነት ለጌታ የቆመች ነች ብሎ እንዲያምኑ ካደረሽ በኋላ አሪፍ ገንዘብ ሰብስበሻል። ማንሽ ሐሰተኛ ነቢይ ብርቱካን፣ ይሄ ሀቅ ነው። ሰው መጥተሽ እኔ ገንዘብ ሰብስቤ አላቅም፣ እኔ በምንም ነገር ነክቼ አላቅም፣ እኔ ይኸው መንፈስ ቅዱስ ምስክሬ ሽጬ አላቅም። ውሸታ! እዛው ጋር ግሎሪ በሰራው ቪዲዮ ላይ ራሱ አልሸጥም፣ ሽጬ አላቅም፣ ብሸጥሳ እናት አለን። የመርሳት ችግር አለብሽ እንዴ? ምንድን ነው የመርሳት ችግር አለ? ለዚህ ነው እግዚአብሔር አምላክ ሐሰተኞችን ደጋግሞ ነው የሚያዋርደው። ሐሰተኞችን ደጋግሞ መዋረድ ደግሞ አንዱ ነው። በቃ ደጋግመሽ ነው የምትዋረችው። ስለዚህ የኔን ፓስተር ስም መጥራት አልፈልግም። እና ሰብስበሻል አፕልና ሸርትና ቸርች ገንዘብ ሰብስበሻል። ትላንትና ወንዲውን ሴት አይታወቅ አውርቶ አዳሪ ነው። በዚህ ልክ መዋሸት በጴንጤዎች መካከል ውሸት የሚባል ነገር የለም። በጴንጤዎች መካከል ሁሉ ጊዜ እውነት ብቻ ነው ያለው። እውነት ብቻ፣ እውነት ብቻ። በጴንጤ መካከል ከእውነት ውጪ አንድም ውሸት ልታገኝ አትችልም፣ ልታገኙ አትችሉም። እያየን እንቀጥላለን። ወንድሞች ሴቶቼ ስላሉ ማለት ነው። እሺ መርሲ ዋይ እንኳን ደህና መጣሽ። ቤካዬ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? አለሁ። እኔ በጣም ደህና ነኝ። ዋትሳፕ ላይ ጽፌልሃለሁ። እሺ ኧረ እኔ እንደዛ አልሆንኩኝም። እኔ ንግግሬ እንደዚህ ነው። ከዚህ ውጭ እኮ አልችልበትም። እኔ እንዴት ብዬ ላውራ? ከባድ እኮ ነው። ከባድ ነው። እንዴት ብዬ ነው የሚወራው? እንዴት ብሎ እና አሮ ነው። እኔ ከዚህ በላይ ከዚህ ውጭ ማውራት አልችልም። በነገራችን ላይ መርሲ ቀጥይ ሀሳብሽ ምናምን ነገር I'll try ግን I can't the way I am is like በዚህ መንገድ ስለሆነ ማለት ነው። ከባድ ነው። ያ እንደዚህ ነው። እኔ አልሆንኩኝም ይመስላል ሳወራ ምናምን ነገር እንደዚህ ነው። ከዚህ ውጭ ምንም ማውራት አልችልም እኔ በነገራችን ላይ እና I'll try። እሺ አለሽ መርሲ? እሺ ኢየሱስ እንዴ ብዬ ስምሽን ልጥራው? እሺ ቤካዬ የጌታ ሰላምና ጸጋ ይብዛላችሁ ሁላችሁም። በጌታ ሰላም እላችኋለሁኝ። ያው ብዙም ገስት አልገባም። አንዳንዴ ያልመጡ ተመላሾች ሲያስቸግሩ እነ ግሎሪ ጋር ሰብሰብ ብለን ያው እናከሽፋለን፣ ምን እናደርጋለን እንጂ ብዙም ገስት አልገባም። እና አሁን እቺ ሴትዮዋ ብቻ ጌታን የእውነት እሷ ሴትዮ በጣም ሲበዛ ውሸታምነት እንዴት መሰለ የዛሬ 7 ዓመት ወይ 8 ዓመት አካባቢ የዛሬ 7 ዓመት ላይ ጌታን እንዳገኘው አካባቢ ከሰው ጋር ሰው ነው እሷ ጋር ይዞኝ ሄደው ማለት ነው። እንደውንም ቸርቿ ፈንት በቬላ ከዓለም አቀፍ ቸርች የነብይ ኤርሚያስ በዛ በኩል ሆኖ እሱ ቸርች ታልፎ እንደገና በታክሲ ወረድና ትንሽ ሸለቆ ወደ ሸለቆ ነገር በእግር ወደ ውስጥ ይገባል ማለት ነው። በትክክል ጌታን እኔ በአይኔ ስላየሁኝ ማለት ነው። እኔ ያኔ እንደውም አዲስ ነበርኩኝ በጌታ። ከዛም በመጀመሪያ ደረጃ ምን አደረገች? ጸለየች፣ ምን አለች? ከዛ በፊት መባ አለች። ከዛም አስራት ሴትም ስለሆንኩ እንድታግዙኝ ምናምን አለችና እንዳለ ሰው ያለውን ቀፈለች። ከዛም እኔ በጣም ደግሞ ቁጭ ብዬ እያየሁ ነበረ። እንደሁን በቃ በጌታ እየቆየው ምናምን ሲል ነው እንጂ በጣም ነበር የማየው የምከታተለው ማለት ነው። ከዛም በኋላ መጨረሻ ላይ ሁሉንም ሰው ብር ከጨረሱ በኋላ እንደገና መጨረሻ ላይ ጸለየች፣ ጨረሰች። እንደው የሆነች ትንሽዬ
ጨርቅ ደግሞ እዛው እንዳለ ሳይሆን የሚቆረጠው ተቆርጦ ተጽፎበት ተዘጋጅቷል ማለት ነው። እንደውም የተዘጋጀበት እቃ ትንሽዬ ክብ ሰፌድ ነገር ነው የምታክለው። ጥንጥዬ ነገር ናት። አንድ ሰው ይይዛል፣ ሌላ ሰው እያነሳ ይሰጣል ማለት ነው። ከዛም እኔ እንደውም ጠጋ አልኩኝ፣ ምንድነው የሚያደርጉት አልኩኝና ዝም ብሎ ብድግ ተደርጎ የሚኬድ ነው የመሰለ፣ ግዴታ ነው የመሰለኝ እኔ ማለት ነው፣ ብዙም ስለማላቅ እንደዚህ አይነት ነገር። ከዛም ሳይ 500 ብር ሲከፍሉ አየሁኝ ማለት ነው። እና በቃ ከዛን ጊዜ ጀምሮ በጣም የትም አልሄድኩኝ፣ የትም ወደ ቤት ተመለስኩኝ። እንዴት እንደዚህ ይሸጣል ብዬ በጣም ጥያቄ ሆነብኝና የትም ቸርች አልሄድኩም። ዝም ብዬ ቤት ውስጥ ቁጭ አልኩኝ ማለት ነው። ብዙ ጊዜ ቁጭ አልኩኝ። ከዛም በኋላ የሆነች ልጅ ነገርኳት፣ እንደዚህ ብዬ ስነግራት፣ ኧረ ዝም ብሎ እኮ ነው ሁሉም ቦታ እንደዛ ነበር የመሰለኝ። ኧረ ዝም ብሎ ነው ይሄ እኮ ምንም ዝም ብሎ እኮ ነው፣ ሁለተኛ እዛ እንዳትሄጂ ምናምን አለች። ከዛም በቃ መጨረሻ ላይ እኔ ቸርች ምናምን መሄድ በደንብ ጀመርኩኝ። ከዛም በቃ በገነት ቸርች ታቀፍኩኝ። እግዚአብሔር ይመስገን ምን እንደዚህ አይነት ነገር ምን የለ በቃ ከነሱ ጋር ቀረው እዛው አሁንም እዛው ነኝ። ጌታ ይባረክ። ያው አሁን ትንሽ ራቅ ያልኩ ቦታ በሆንም ይሄን ይመስላል። ግን አይቻለው፣ ባይን አይቻታለሁ ስትሸጥ 500 ብር ስትቀበል ማለት ነው። ደግሞ የእውነት ነው፣ የእውነት ብር ታስከፍላለች። አይቻ አባኮ አቶ በረከት የምትባለው ሰውዬ ናግባ እንጂ ችግሩ ምን መሰል፣ እንደዚህ አይነት እንትን ምንድነው የሐሰተኛ ነቢያቶች ተባባሪዎች እና የጥቅም ተጋሪዎች ብዙ ጊዜ እንደዚህ ትላላችሁ፣ እንዲህ ማለት ትወዳላችሁ። ናግባና አንተ ከኛ ጋር አውራ፣ ናግባና ሞግተን ናግባና ሞግተን ምን ችግር አለው? ከእግዚአብሔር ቃል አንፃር እንደዚህ ይሄስ ልክ ነው የምታደርገው ነገር እንደውም የእሷን እውነተኝነት ነው የሚገልጠው ብለህ ካልክ ናግባና አውራ። ችግሩ እኔ ጌታ ምስክሬ ነው የምላችሁ፣ ሁሉ ጊዜ ይሄ በጣም ሲሪየስ ነው፣ የውስጤን ጩኸት ነው የምነግራችሁ። እኔ ለ2 ወር ስልጣን ቢኖረኝ በ2 ወር ውስጥ ነው ሁሉን ነገር ወደ አንድ ማመጣው፣ በ2 ወር ውስጥ ብቻ። ቢካዝ እንደዚህ በደሃ ገንዘብ ሆዳቸውን የሚምሉትን ሐሰተኛ በሐሰት ትንቢት የተናገሩ በሐሰት እንትን የሚሉትን በጠቅላላ ሰብስቤ ነበረ። ብቻ የምሬን ይሄን ሳወራ አይደለም፣ የእውነቴን ነው የምላችሁ። በእነሱ ሰበብ ነው እኛ የተሰደብነው፣ በእነሱ ምክንያት ነው እኛ አንገታችን የደፋ ነው። መተን ወንጌልን በነፃነት በድፍረት እንዳንናገር የተከለከለው በእነዚህ ሐሰተኛ ነቢያቶች ምክንያት ነው። መሲዋ የቀጥይ። እሺ ቤካይ አንዴ ድምፅ ላስተካከልና ትላንትና ያልኩትን ላሰማ ብዬ ነው። እሺ ስለዚህ ቻሌንጅ ማድረግ የምትፈልጉ ሰዎች ካላችሁ ግቡ፣ ምንም ችግር የለውም። ያ ግሎሪዬ ማይክ ከፍተህ ነበርና ማውራት ፈልገው ነገር እሺ በኤርሚያስ ላይ ዋሽችን ውሸት ላሳያችሁና ከዛ ማን ነው የሚለው ነገር ደግሞ ትንሽ ላሰማችሁ። ዛሬም እንቀጥላለን። እኔ አምናለሁ። አሁን አንቺ አለማመን መብትሽ ነው፣ ያለ አለመቀበል። እኔ ግን አምናለሁ። ሰዎች እየተቃወሙትም ቢሆን እኔ ወንጌል ሲሳደብ ነው የማውቀው። እኔ ሲሳደብ ከዚህ በኋላም ቲክቶክም ስለማልገባ ብዙም አይገርመኝም። ግን አንደኛ ሲሳደብ የማውቀው ሲሳደብ በምድር ላይ
ሲያንቋሽሽ የሰው እምነት ሲሳደብ ሰው ሲሳደብ ጴንጤ ሲሳደብ አገልጋይ ሲሳደብ ብር ከሰጡት አይሳደብም። የፈለገ እንደውም ነዩ ጩኸ ምናምን ካል የሆነ ሰው ምናምን ይላሉ ማለት ነው። እሱ ሰው ሌላው ሰው የሚነካቸውን አይነካም። እርግጠኛ ነሽ? አሁን ይሄን ያልሽው ማስረጃ አለሽ? እርግጠኛ ነኝ፣ በደንብ እርግጠኛ ስለሆንኩ አሁን ገና እሱ ገና እሱ ስለኔ 100 ጊዜ ገና ቁጭ ብሎ ያወራ እኔም እሱን ዝም አልተወው። እንደሱ ክርስትና ያበላሸ ክርስትና ያበላሸ እንደ ኤርሚያስ የለም። ኤርሚያስ ውሸታም ነው፣ ተሳዳቢ ነው፣ ወንጌልን አልሰራም። ወንጌል ሰርቶ ሰዎችንም ወደ ጌታ አላመጣም። ሄዱና ሰርቶ እንዳትሄዱ ከኔ ጋር እንዳትሄዱ እንደዚህ ኦርቶዶክስ ያረከሰን ካቶሊክ እያንዳንዱ እምነት ምንም ያልሰራ በዚህ ምድር ላይ ማን ነው ብትጠይቂኝ ኤርሚያስ ነው። በቃ ምንም አንድም ሰው አላዳን። ዮናስን እኮ መለሰው እኮ ዮናስን እንኳን እኮ ያስተወው ጌታን ዮኒ ይናገራል። ነገ በሱ ጋር ወጥቼ ላወራ ይችላል። የዮኒን እንኳን ጌታን በቃ ወይ እነሱ ቤት ገብቼ በቃ እያለ እኮ የወጣው እኮ በኤርሚያስ እኮ ኤርሚያስ ይህንን ያደረገው። ኤርሚያስ ለኤርሚያስ ማስረጃ አይጠየቅም። ኤርሚያስ ሁል ጊዜ ወጥቶ ነቢት ብርቱካን ፎጣ ትሸጣለች፣ ነቢት ብርቱካን ፍሩት ትሸጣለች፣ ነቢት ብርቱካን ምናምን ከሚል ወንጌል ሲሰብኮ እሱ አንድ ሰው ያምጥ። ስለዚህ እኔ አሁን ከዚህ በኋላ ባገለግል ለምኑን አሁን እሱ ወጥቶ ቸርች ባይኖር ብተውስ መኖር ከጌታ ጋር ማን ይከለክለኝ? ኖር ከጌታ ጋር ማን ይከለክለኛል? የከበርኩ ሴት ነኝ፣ ልጆች እናት ነኝ። እንደዚህ ቁጭ ብሎ የእሱ ጄሌዎች ገብተው እንዲህ ሲሳደቡ ከማየት ምንድነው? ኤርሚያስ አንድ ነገር ሰውጌትን ጨርሼ እናየውን ጨርሳል። ኤርሚያስ ወንጌል ሰበከ ወይ ለምትይ አልሰበከም። ውሸታ። አሁን አንቺ ስሜታዊ ሆነሽ ነው በፈለገ ተአምር ብትይ ወንጌል ሰበከ ቢባል ኤርሚያስ እኔ በፈለገ አንገቴ ይሰጣለሁ። ኤርሚያስ ሲሳደብ ነው የኖረው። ወንጌል አልሰበከም። አሁን በቃው ንስሐ ገብቶ በስነ ስርዓቱ ከእግዚአብሔር ጋር ጊዜውን ያሳል። ከዚህ በኋላ ወደ ክርስትና ጌታን እንደገና እንዳዲስ ይቀበል። ምንም የሚያውቀው ታሪክ ስለሌለ ከዚህ በኋላ ደግሞ ኤርሚያስን ማስተላለፍልን አይደል እየወጣ የፈለገህን ብትናገር እኔ መልስ አልሰጥህም። በቲክቶክም በምን ሚዲያ አታገኘኝም። ስለ ቸርች አገልግሎት ከሆነ የሚፈልግ ሰው መጥቶ ይገልጋል። የማይፈልግ ሰው ደግሞ ምንም ማድረግ አልችልም። እግዚአብሔር ይመስገን፣ እግዚአብሔር ያኖራል። እኖራለሁ። በቸርች ነገርም አይደለም የምኖረው እውነት። ስለዚህ መኖሪያ ምን እንደሆነ ግልጽ ነው ማለት ነው አይደል? ስለዚህ ቸርች ብላ የከፈተችው ነገር ሾፕ መተዳደሪያ ነው ማለት ነው። ግልጽ ነው። እሺ ማን ነው ተሳዳቢ? እናሰማችኋ። ታዲያ ምን ችግር አለው? ማን ነው ተሳዳቢ? እስቲ ቆይ ተሳዳቢ ማን ነበረ? ማን ነው ተሳዳቢ? አሁንም የምነግርህ ነገር ስለ ዛሬ ምድሪቱ ተጨንቃኝ ያለችው ህዝቡን ሰብስብና ጸልይ። አንቺ ለምን አትጸልይም? ሪዝዋን ከምሽከች ሪዝዋን መሲ ቀጥይ፣ ከፍተሽ ቀጥይ። እሺ ይሄ አሁን የማሰማችሁ ድምፅ ከዛሬ 9 ዓመት በፊት ኤድመንተን መታ እያገለገለችበትና እዛ መታ ደግሞ ያደረገችውን ነገር ነው። ከጋበዛት ፓስተር አንደበት የምንሰማው ትናንትና ነው ደውሎልኝ የነገረኝ። በመሀል ያገናኘን ሰው ድምፅ ስላለ እሱን አውጥቼዋለሁ፣ ግን ያደረገችውን ስሙ። ያው ስትመጣ ረመዳ ሆቴል ያስኩት። ከዛ ሁለተኛ ቀን ፍራይዴ ሳተርዴ ላይ ሳንዴ ከመግባቱ በፊት ቦርሳዬ ጠፍቷል አለችኝ። ሆቴል ውስጥ ከብዙ $1000 እና ፓስፖርቴ ጋራ
ጠፍቷል ብላ በጣም ተናዳ ብዙ ነገሮች ነው ተናገረችው። ያው የእግዚአብሔር ፈቃድ እንዳልሆነ ያገልግሎቱ ጥሪ ወደዛ መምጣቷ ሁሉ ትክክል እንዳልሆነ በጣም ተናገረች። እና አንድ ዶክተር መዝገቡ የሚባል ጥሩ ሰው አለ፣ እሱም ነበር ከሱ ጋር እንዳውም ሄድ ነው ስንሄድ በጣም ብዙ ስትናገር ፖሊስ መምጣት አለበት እና ፖሊስ መጥቶ ኢንቨስቲጌት እንዲያደርግ በካሜራ ማን እንደወሰደ ቢባል ሆቴሎቹ እኛ አንጠራም፣ ፖሊስም መምጣት አያስፈልግም፣ ምንም ዝም ብለን ፖሊስ አንጠራም እዚህ ሀገር ምናምን አሉ። ከዛ በኋላ ወንድማችን ዘማሪ ሳሚ የሆነ ወርድ ተጠቀመም አላስታውስም፣ እንደዚህ ባንቴ ላይ እንደዚህ እየተሰራ ነው ብሎ በጣም እግዚአብሔር ያውጣ እንጂ በጣም እንደዚህ ያለ እኔም ያው ብዙ ብሌንትን አይደለውም ያው ታገኛለህ። እዛ በጣም መጨረሻ ፈልገን አተን የእሷ ሻንጣ ሁሉ በርብረን ምንም ነገር የለም። ከዛ ልክ ልንወጣ በቃ መጨረሻ ተስፋ ስንቆርጥ እንደገና ተመልሼ ቤቱን መፈተሽ እፈልጋለሁ ብዬ ስጠይቃቸው አይ ተፈትሿል የለም ሲል አንድ እድል ስጡኝ አልኩና እንትኑ ኮመርጂኖ ሼልፎቹን ሁሉ እንትን ሲበረብር ከሼልፍ ቦርሳ ውስጥ ከኋላ በኩል የእሷ ቦርሳ ተቀምጦ ነበርና አወጣሁት። ውስጡ ምን ያላወቁም ሰጠዋት። ከዛ አታገለግልም ዛሬ አልኳት። ያው ስትመጣ ከዚህ በኋላ ያለው ድምፅ የሌሎቹ ሰዎች ድምፅ ስላለበት እዚህ ጋር አቁሜዋለሁ። እንግዲህ የዛሬ 9 ዓመት ስትመጣም የያዝንላት ራማዳ ሆቴል ነው። ከነ ሆቴሉን የነገረው ከዘማሪ ሳሚ ጋር ነበረች። ፓስፖርትና ብዙ ሺህ ዶላር የብዙ ሰዎች ድምፅ ስላለ ነው በመሃል ብዙ ሺህ ዶላር ጠፍቶብኛል ብላ ነው ያበደችው ማለት ነው። ተፈለገ ታጣ እንደሰማችሁት። ከዛ እሱ ግን ፓስተሩ ግን በቃ ግዴታ አንድ እድል ስጡኝ ብሎ ሲፈትሽ አገኘው። ኦኬ ቦርሳ ውስጥ ፓስፖርት አለ፣ ብር ግን የለም። ምንድነው ያደረገችው? መጨረሻ ላይ ፓስፖርቴን ሳይነኩ ብር ወስደዋል ብላ አበደች። አገልግሎቱንም ተከለከለች ማለት ነው። እዛ ሄዳ የዛሬ 9 ዓመት እንደዚህ ያደርጋለች። ሰው ቤተክርስቲያን አስጨንቃ ብር ልትወስድ ማለት ነው። ካናዳ የሄደች ጊዜ ዛሬ 9 ዓመት ማለት ነው። ሌላው ደግሞ ምንድነው የሌሎች ሰዎች ድምፅ ስላለ እንዲገባ ስላልፈለኩኝ ነው። ትንቢት ተነግሯቸው እስከዛሬ እንግዲህ በጌታ ፈቃድ ይሆናል ተብሎ እየጠበቁ ትወልዳላችሁ ተብለው ያልወለዱ እንግዲህ እሱን እንግዲህ እውነት እግዚአብሔር ተናግሯት ከሆነ እግዚአብሔርን እየጠበቁ ነው። እኛ ግን ስለምንመረምርና ስለምናቅ የብዙዎች መታ የተናገረችው ነገር አልሆነም። እንግዲህ ፓስተሩ ራሱ ነው ደውሎ ያገኘኝ ማለት ነው። ምናልባት የምትፈልጉ ከሆነ የሆነችውን ፓርት ስንተዋወቅ ስሙን ሲነግረኝ እኔም ስሜን ስነግረው እሱ ፓርትም አለ አሰማለሁ። ግን ማሰማቴን ስላልነገርኩት የፈለግኳትን ፓርት ነው መርጬ ያሰማኋችሁ ማለት ነው። ፓስተሩ ስንተዋወቃለ ፓስተር ገሌ ይባላለሁ አለኝ። እኔም እንግዲህ ያው ሜላት ይባላለሁኝ አልኩት። በቲክቶክ ስሜ ስለማያቀኝ ማለት ነው። በዛ ወይ ነው የተዋወቅነው። ስለዚህ ትላንትና እዚሁ ቤካ ቤት ቁጭ ብዬ ነው እሱ የደወለልኝ ማለት ነው። የዛሬ 9 ዓመት ኤድመንተን ላይ እንደዚህ አይነት ስራ ሰርታለች። ስለዚህ የሆነ ሲስተም ቴክኒክና ታክቲክ ይዛ ነው የምትሄደው። አሁን ያ ቤተክርስቲያን ያ የጋበዛት ጉባኤ ተጨንቆ እቃ ተሰረቀች ተብሎ እሷ ጠፋብኝ ያለችውን ብዙ ሺህ ዶላር ይዛ ለመመለስ ከነሱ ለመውሰድ እቺ አሁን ራቁቷን መግረፍ በቃ በሳማ መግረፍ ነው። እቺን ሴት እቺ ሊትራሊ በጨለማው ስፒሪት የምታገለግል ሴት ናት። በጨለማው ስፒሪት የምታገለግል ሴት ናት። አሁንም ተናግሬያለሁ። አሜሪካ ከመጣች በኋላ እንደዚህ የሚታለብ ህዝብ ያለ መስሏት ነው። ስራ ስሪ በቃ ክፍት የስራ ቦታዎችን የተለያዩ ዌብሳይቶች ላይ እንደገና ደግሞ በሰው ሪኮሜንድ ተደርገሽ ስራ ስሪ። አታልቢም ይሄንን ህዝብ በውሸት። የዛሬ 9 ዓመት ራማዳ ሆቴል ኤድመንተን ካናዳ በሙሉ ወንጌል ቤተክርስቲያን ጋባዥነት ሄድሹ።
እኔ ቲክቶክ ሜሴጅን ዘግቼዋለሁ ቤካ። ግን በሰው ፈልጎ የሚያገኘኝ ሰው ስለሷ የሚነግረኝ ማአት መሲጋም የተላከላት ሜሴጅ አለ። ትናንትና ሼር የተደራረግ ነው። አሙጽዬ ሳማማ ያቃጥላታል፣ ሰውነቷን ልብልብ ያደርጋታል። በሳማ ተገርፋ አታውቅም መሰለኝ። አንተ አታውቀውም ማለት ነው። አሁን እኔ ሜሴጅ ቦክሴን ብከፍተው ማአት ነገር ነው የሚገባው። ማአት ነገር ብዙ ሰዎች ሪች አውት እያደረጉ ነው። ለካ ፍንጭ ነበር የሚፈለገው። ለካ በር እስኪከፈት ነበር፣ የሆነ ምክንያት ነበር። ሁሉም ሰው ለካ ይዞ ተቀምጧል። እንዴ አሁንማ ወደዚህ ስራ መዞር አለብን። በቃ አለቀ። የሌሎቹም ካለ ላኩልን። እንዲህ በጽድቅ የማያገለግሉ ከሆነ ይሰጣሉ። ምንም ችግር የለው። እየጸዳ ይሄዳል ቤቱ። እና ይሄ ነው እኔ እጅ ላይ ያለው። ሌላውን ቮይስ ማስተካከል የምችለው ነገር ካለ ላስተካከልና የተቀረውን ማሰማት እንትንላለሁ። ካልሆነ የኔ ድምጽ ስትዋወቀው በትክክል እንዳወራሁት እንዲታወቅ ስትዋወቀው ሰላም ፓስተር እኔ ሜላት እባላለሁ ያልኩበትን ቮይስ ትሰሙታላችሁ። ቀጥሉ። ጌታ ተቸገረን እኮ ዘንድሮ። ያው እንግዲህ ከዚህ በላይ ምን ማስረጃ ያስፈልጋሉ? በነገራችን ላይ ወንድሞች ገና በጣም ብዙ እኮ አልኳችሁ። በጣም ብዙ መረጃዎች እሷን በተመለከተ ይመጣል። ደገም የሚል ሰው አለ። እሺ ድገሚ። ያው ስትመጣ ረመዳ ሆቴል ያስኩት ከዛ ሁለተኛ ቀን ፍራይዴ ሳተርዴ ላይ ሳንዴ ከመግባቱ በፊት ቦርሳዬ ጠፍቷል አለችኝ። ሆቴል ውስጥ ከብዙ $1000 እና ፓስፖርቴ ጋራ ጠፍቷል ብላ በጣም ተናዳ ብዙ ነገሮች ነው ተናገረችው። ያው የእግዚአብሔር ፍቃድ እንዳልሆነ ያገልግሎቱ ጥሪ ወደዛ መምጣቷ ሁሉ ትክክል እንዳልሆነ በጣም ተናገረች። እና አንድ ዶክተር መዝገቡ የሚባል ጥሩ ሰው አለ፣ እሱም ነበር ከሱ ጋር እንዳውም እዚህ ጋር ልብ በሉ፣ የሰው ስም ሜንሽን አድርጓል። ዶክተር መዝገቡ የሚባል ሜንሽን የተደረጉ ስሞችን ያዙ። ነው ስንሄድ በጣም ብዙ ስትናገር ፖሊስ መምጣት አለበት እና ፖሊስ መጥቶ ኢንቨስቲጌት እንዲያደርግ በካሜራ ማን እንደወሰደ ቢባል ሆቴሎቹ እኛ አንጠራም፣ ፖሊስም መምጣት አያስፈልግም፣ ምንም ዝም ብለን ፖሊስ አንጠራም እዚህ ሀገር ምናምን አሉ። ከዛ በኋላ ወንድማችን ዘማሪ ሳሚ የሆነ ወርድ ተጠቀመና አላስታውስም፣ እንደዚህ ባንቴ ላይ እንደዚህ እየተሰራ ነው ብሎ በጣም እግዚአብሔር ያውጣ እንጂ በጣም እንደዚህ ያለ እኔም ያው ብዙ ብሌንትን አይደለሁም ያው ታገኛለህ። ከዛ በጣም መጨረሻ ፈልገን አተን የእሷ ሻንጣ ሁሉ በርብረን ምንም ነገር የለም። ከዛ ልክ ልንወጣ በቃ መጨረሻ ተስፋ ስንቆርጥ እንደገና ተመልሼ ቤቱ መፈተሽ እፈልጋለሁ ብዬ ስጠይቃቸው አይ ተፈትሿል የለም ሲል አንድ እድል ስጡኝ አልኩና እንትኑ ኮመዲኖ ሼልፎቹን ሁሉ እንትን ሲበረብር ሼልፍ ቦርሳ ውስጥ ከኋላ በኩል የእሷ ቦርሳ ተቀምጦ ነበርና አወጣሁት። ውስጡ ምን ያላወቁም ሰጠዋት። ከዛ አታገለግም ዛሬ አልኳት። ያው ስትመጣ ከዛ ዛሬ አታገለግም ተባለች። በሰዓቱ አላገለገለችም። ሌላ አገልጋይ ነው ያገለገለው። ከዚህ ቀጥሎ ያለው ቮይስ ላይ እዚህ ግሩፕ ኮሉ ላይ የነበሩ የሁለት ሰዎች ድምጽ ስላለ እሱን ማስገባት ስላልፈለኩኝ ነው። በቃ ካናዳ ኤድመንተን የዛሬ 9 ዓመት ተጋብዛ ሄደች። ቦርሳ የጠፋ ከሆቴል ብዙ $1000 እና ፓስፖርቴ ብላ ማለት ነው። እቺ እልም ያለች ማፊያ አጭበርባሪ የምታልብሰው ናት ማለት ነው። በቃ እግዚአብሔር አገልጋይና እግዚአብሔር መንፈስ ያለባት ሴት አይደለች፣ ሌባ ናት። እንደዚህም ደግሞ ብዙ ቦታ ተጋብዛ ሄዳ ያደረገችውን አሁን ይሄን የሰማ ደግሞ ሪች አውት ያደርጋል። ገና ብዙ ደግሞ ይመጣል።
የሚመጣውን ሁሉ እንዳግባቡ እንዳስፈላጊነቱ እኛ ደግሞ እያመጣን ለእናንተ እናሰማለን። ትጠነቅቃላችሁ። የቅርብ የምትሉት ሰዎቻችሁን ትነግሯቸዋላችሁ። ሶሻል ሚዲያ ላይ አክቲቭ ያልሆኑ አሁንም ድረስ ደግሞ የሚታለሉ ሰዎች አሉ። ለነሱ ደግሞ እናንተ እዚህ ያገኛችሁትን ለነሱ ደግሞ ሼር ታደርጋላችሁ ማለት ነው። ቀጥሉ። መሲ ጋር ያለውን ደግሞ ማስረጃ ማሳየት ብትችል፣ ካልሆነም ደግሞ እኔ ያሳያለሁ ስለላከችልኝ፣ ግን እድሉን ለሷ አልስጣት። እሺ መሲ ቀጥይ። እኔ ሜርሲ አንቺ አሳይ። እኔ ትንሽ ወደ ቤት አልገባም ስራ ላይ ነኝና አሳይ። አንቺ አንብቤላቸው እስቲ አውሪ ትንሽ። እሺ አንዴ ዳውንሎድ ላድርግ። አላወራለች። በነገራችን ላይ አሁን ያልሽውን እኔ ዛሬ ቢዚ ሆኜ ምናምን ነገር አልጠየኳቸውም እንጂ መሪዎችን ተመሳሳይ ቴክኒክ ትጠቅማለች እኛ ጋር ተመሳሳይ ታክቲክ። አሁን ያልሽውን አይነት ነገር አይ ቲንክ ላይክ እርግጠኛ በጣም መሆን ነው የፈለግኩት። ማለት ልክ ይሄ ነገር ስሰማ ወደ ራሴ የመጣው ነገር አለ። ተመሳሳይ እንደዚህ ጠፍቶብኛል የሚል ነገር ተመሳሳይ ነገር አድርጋለች ሴትዮ። ተመሳሳይ ነገር በጣም እርግጠኛ ሆኜ ላይ ከመሪዎች እስከሰማ ድረስ ምናምን ነው። ዛሬ እንደው ቢዚ ሆኜ ነው እንጂ ጠፍቶብኛል እንደዚህ ሆኖብኛል አይነት ነገር በጣም ነው የምታደርጉት ሴትዮ። ህልም ያለች በጣም አጥቤ ናት። በጌታ በኢየሱስ ቀጤ መሲዋ ስማ ሜርሲ ያለሽ ግሪን ስክሪን እያደረኩት ነው። አንዴ ጠብቀኝ። ቤካኮ ታጣድፈናለህ እኮ። ቆይ አንዴ ጊዜ ስጠን እንጂ እንዴ ድን ነው ሜርሲ ያታነቢላቸው ክሬት ታድርገው እና ከዛ ታነበዋለች። ቤኪ ርዕሱን ወደዚህ አድርገው ወይ እሷን በትልቁ አርጋት። በትልቁ ነው በደንብ እንዲታይ። እኔ ስራ ላይ ስለሆንኩ ነው ወንድምነት አለው። ከትንሽ ደቂቃ በኋላ እሺ እንትን በፕሌን እንደምንም አፍጥኘው። አካውንቱ ይታያል። በይካዬ አይታይም። አካውንቱ ጄ ነው የሚለው። ምናልባት ለእኔ መሲናት የላከችልኝ። መሲን ነው ፎሎ ያረገቻት። መሲ ፎሎ ባክ መልሽላት። ምንድን ነው ላከችልኝ? ከታች አለች። ቆይ አንዴ ላሳያ። አንዴ አካውንቷን ቆርጬ ላሳይ። ለምን እኛ በማስረጃ ስለምናወራ ማለት ነው። ከታች ያለች ያቺ ነው። ከታች ያለሽ ጄሪ ከታች ካለሽ መግባት ትችያለሽ። በነገራችን ላይ አስገቢያት፣ ሳቢያት እና አስገቢያት። አቤት አቤት! ሰው ግን እኔ ሰው በእግዚአብሔር ስም ሰው ካጭበረበረ እኔ ተወቅ አይ ቲንክ ቁርጥ ይላል። አይ ዶንት ኖ እንዴት ማድረግ እንዳለብኝ አላውቅም፣ ግን ጄሪ ነው የሚለው አካውንቱ። ኦኬ ጄሪን እሺ አስገቧት በቃ ካለች። ለማንኛውም እናንብበው። ነቢ ብርቱካን የተባለች ሴትዮ የዛሬ 10 ዓመት በኢትዮጵያ አቆጣጠር ጉለሌ ሉተር ቸርች ቄስ የሆነ ቄስ ፍቃዱ የሚባል አገልጋይ በትዳር ውስጥ ከባለቤቱ ጋር ልጅ አልነበራቸውም። ነገር ግን በጣም ነበር የሚዋደዱት። አንድ ቀን የሚስት እናት ይቺ ነብይ ነኝ ባይ ሴት ጋር ይሄዱና ልጄ ካገባች 8 ዓመት ሞላት፣ አልወለደችም፣ ባክሽ ጸልይላት ብለው ሲጠይቋት መውለድ የማይችለው ባሏ ነው፣ ልጆ እሱን ፈታ ሌላ ካገባች ትወልዳለች፣ አፋቷት ብላ ቁጭ። እናትየውም እየበረሩ ልጃቸው ቤት ሄደው የማይወልደው እሱ ነው ተብያለሁ፣ ፍቺና ሌላ አግብተሽ ውለጂ ብላሻለች ብርቱካን፣ እባክሽ ልጄ ፍቺ፣ ካልፈታሹ ሞቼ ይገኛለሁ ሲሉ ልጅ እንዴት ትዳር ፍቺ ትይኛለሽ ብላ እናትና ልጅ ከፍተኛ ጸብ ተፈጠረ።
ከእናቷ ተጣልታ ትዳሯን ሳትፈታ እስከዛሬ አሉ። ልጅቷ ጠንካራ ባትሆን ትዳሩ ይበተን ነበር። እንግዲህ የሰውየው ስም ተጽፏል እዚህ ጋር ቄስ የሆነ ቄስ ፍቃዱ የሚባል ተብሏል። እንግዲህ ውሸት ከሆነ ይኸው ስም ተጽፏል። በረካችን ላይ ሜርሲያዬ አድራሻውም ጭምር ተጽፏል። ጉለሌ አረ የሚለው ጉለሌ መካነ ኢየሱስ ማለቷ ነው። እንግዲህ ሉተር ቸርች አለችው። እንትን መሰለኝ ሉትራን ቸርች ጉለሌ ማለት ወይ ራስ ደስታ ጋር ያለው ሉትራን ቸርች ነው። ደግሞ ፓስተር ጋር ተሻግሮ ያለው መካነ ኢየሱስ ቤተል ሊሆን ይችላል። ቤተል ከሁለት አንዱ ጋር ማለት ነው። ኤግዛክትሊ በቃ ያው ከነ ማስረጃው ከነ ቄሱ ስም ከነ ትዳሩ ተጽፏል ማለት ነው። መካኖች በእኔ እጅ አልወለዱ። የሴት መካንነት ብቻ ነው እሷ የምትፈታው፣ የወንድ መካንነት አትፈታው ብላለች አይደል? መካኖች በእኔ እጅ ወልደዋል። ታዲያ ሴቶች ብቻ ናቸው በእሷ እጅ የሚወልዱት? ባልየው ከሆነ መውለድ የማይችለው የወንድ መካንነት በእሷ ጸጋ አይሰራም ማለት ነው። የወንድ ይከብዳል። እኔ እኮ አሞኛል እንደዚህ፣ ግን ያው ምላሴ ይረዝማል ለመለፍለፍ ማለት ነው። የወንድ መካንነት ዴሊቨርድ አይሆንም? ንገሩኝ እስኪ። ወንድ መካንነት በሌላ ሴት ነው እንትን የሚባለው። አንቺ ደግሞ ተይ እንጂ። ምን ማለት ነው? አንቺ ደግሞ ምን ማለት ነው? በሌላ አንቺ ሴትዮ ትዳር ፍቱ። እንግዲህ ይሄ ነው እንደምታዩት። ወይ ምንድነው ሚድዋይፍሪ ነበር ማጥናት የነበረባት እኮ ሴት። አዋለድኩ፣ አስወለድኩ፣ አዋለድኩ ለማለት ወይ ሚድዋይፍሪ ሲስተር ነብይት የሚለውን ትተን ሲስተር ብርቱካን እንላታለን። አዎ ሴትማ በቃ ስስ አይደለች። ሴት እኮ በቃ እንትን ማን ነው ቢሾፕ ዳዊት እኮ ብሏል። ነፃ የሚወጡት ሴቶች ናቸው። ለምን? መንፈሳቸው ስብር ስለሚል አለ እኮ በቃ። ወንዶቹ ግን ያው እንደዚህ ስለሚገበዙ መተው ጉባኤ ላይ ምናምን መንፈሳቸውን የማይሰብሩም ብሏል እኮ። ይሄንን ቪዲዮ አላያችሁትም? ሴት ግን ስስ ናት። በዛ ላይ መውለድ የማይችሉ የመውለድ ጉጉት አለ እንዴ! እና ተሳክቶልናል። በነገራችን ላይ ወገኖቼ፣ እህቶቼ፣ ወንድሞቼ በጣም ተሳክቶልናል። ገልጠናታል። ከዚህ በላይ ደግሞ ትገለጣለች። እኔ እንደዚህ ሜሴጅ ቦክሴ ዝግ ነው። ሜሴጅ ቦክሴ ክፍት ቢሆን ምን ያህል ሰው ሪች አውት እንደሚያደርግ ኢማጂን። አሁን ራሱ በሰው የሚደውለው ሰው ማአት ነው። እና ተሳክቶልናል፣ ገልጠናታል ሙሉ ለሙሉ። ሰው ደግሞ እስከሚተዋት ያልሰማ እስኪሰማ ደግሞ አንተውም ማለት ነው። ከዛ ደግሞ እንደዚህ መረጃ ካገኘን ሌሎቹ ላይ እንቀጥላለን። ምንም ጥርጥር የለውም። በካዬ ይቀጥል። ያ በነገሮች ላይ በጣም ነው የሚያስደነግጠው። ይህንን ጉዳይ ለምሳሌ ሐዋርያ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ላይ እንደዚህ ይላል፣ መንፈስ ግን በግልጥ ይላል። እሺ ኢየሱስ ጌታ ነው። አንቺ በጣም ነው የደነገጥኩት። ጌታ ምስክር፣ በጣም ነው ሻክ ደንኩት። በጣም ነው የደነገጥኩት። ኦ ማይ ጋድ። ላንብብና ከዚያ እህቶች ታወራላችሁ። መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። በገዛ ሕሊናቸው እንደሚቃጠል ደንዝዟል። እነዚህ ውሸተኞች መጋባትን ይከለክላሉ። መጋባትን መከልከል
መፋታትን መፍቀር ነው። አንድ ሰው ትዳሩ እንዲበትን ካዘዘ ያ ሰው ከየትኛው መንፈስ ነው? በማን መንፈስ ነው የሚያገለግለው? የማን መንፈስ ይመስላል? ድገመው በእናትህ እሱን ክፍል። አንደኛው ለወገኖች ሐሰተኞችን መለያ ይሄ ነው ትክክለኛ ክፍል። በደንብ አጽንቶ ሰጥተህ አንብበው በደንብ። ያ መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላሉ። በገዛ ሕሊናቸው እንደሚቃጠሉ ደንዝዘዋል። እነዚህ ውሸተኞች መጋባትን ይከለክላሉ። ከባድ ነው። በነገራችን ላይ ትዝ ይላችኋል ጌታችን ኢየሱስ ክርስቶስ ጋር ማቴዎስ ወንጌል ምዕራፍ 5 እንዲሁም ማቴዎስ ወንጌል ምዕራፍ 19 ሲያነቡ አንድ የምታገኙት ታሪክ አለ አይደለም? ስለ መፋታት በሙሴ ሕግ ምናምን ብሎ መጥቶ ጌታችን ኢየሱስ ክርስቶስን ጠየቁት። ጌታችን ኢየሱስ ክርስቶስን ከጥንት እንደዚህ አልነበረም አላቸው አይደል? ሙሴ ግን ስለ ልባችሁ እልከኝነት ይህን ፈቀደ። ስለ ልባችሁ እልከኝነት፣ ከዚያስ ፕሪኮንዲሽን ተቀመጠለት ማለት ነው። ምን ሲባል? ዝሙት የሚባል ነገር። ከዝሙት ወይም በዝሙት ካልሆነ በቀር ሰው መፋታት እንደሌለበት ጌታችን ኢየሱስ ክርስቶስ ነገር ያጠበቅ። እዚህ ጋር ደግሞ ሲመጣ መሆናችን ደግሞ ፍታው፣ ፍቺው። ምን አይነት አጋንንት ናት ሴትዮ? ምን አይነት የአጋንንት ስፒሪት እንዳለባትም ታውቃላችሁ። ሰው እንዴት የእግዚአብሔርን ተቋም ትዳርን እንዲያፈርስ ያዛል? ከዚያ ጌታ በእኔ አልሰራም ነበር እንዴ? ጌታ በእኔ ዕውራኖችን አላበራም። እንኳን ዕውራንን ሊያበራ አይኑ ያመመው ራሱ አልተሻለውም። አንቺ ተሽሎትም አቅ እንኳን ሽባ ሊተረትር አድናቅፎት እግሩ የተሰበረ ራሱ በወጌሻ እንጂ በአንቺ ራሱ አልዳለም። በነገራችን ላይ ሰው እነኚህ ሰዎች በኋለኛ ዘመናት ሊነሳ እንደሚችል ሐዋርያ ጳውሎስ እንግዲህ ነግሮናል ማለት ነው። ስለዚህ ከተነሱ ሰዎች መካከል እቺ አንደኛዋ ናት ማለት ነው። ማለት የአጋንንትን ትምህርት ያደመጠች በአጋንንት ስፒሪት የምትሰራ የምታገለግል፣ መፋታትን ነውር የምታደርግ፣ ጋብቻን የምታፈርስ የአጋንንት መልክተኛ ናት ማለት ነው ሴትዮዋ። እና ሻክድ ነው ያልኩት። በነገራችን ላይ ስታነቢ ሳየው በጣም ነው ሾክድ ያልኩት። ይሄ ልጅ የሚሰጥ እግዚአብሔር ነው። ማህፀንን የሚከፍት እግዚአብሔር ነው፣ ሰው አይደለም። ለሃና ልጅ የሰጠው እግዚአብሔር ነው። የሃናን ማህፀን የዘጋው እግዚአብሔር ነው። በራሱ ጊዜ የከፈተውም እግዚአብሔር ነው። ለሃናም ልጅ ያስታቀፈው እግዚአብሔር ነው። እግዚአብሔር ነው ልጅ የሚሰጠው። ልጅ መውለድ አይችልም እና እግዚአብሔር ዘግቶታልና በዘር መቆየት የለባቸውም። ትዳራችሁን አፍርሱ ማለት ምን ያህል ከባድ እንደሆነ አሜሪካ ያላቸው ወንድሞቼ እናቶቼ ከዚች ሴትዮ ተጠበቁ፣ ተጠበቁ ከዚህ ሴትዮ። እሺ ሌላው ምንድን ነው መሰለ ሰው ማስተዋል ያለበት እዚህ ጽሁፉ ላይ ተኸው ከሆነ በትልቁ የምታደርገኝ ከሆነ ብላኩ ነው። እኔ ጽሁፉን ነው ያደረኩት። ወገኖች ጽሁፉ አይታያል? ኧረ አይታይም። ኧረ ወገኖች ኦ ማይ ጋድ። እሺ አንዴ አሁንስ? አሁን መጣ ይታያል አሉ። እሺ ያ ምንድን ነው መሰለ
ከባለቤቱ እሺ። ከዛ የሚስት እናት ይቺ ነብይ ነኝ ባይ ሴት ጋር ሄዱና ይላል። ይሄዱና ልጄ ካገባች 8 ዓመት ሞላት አልወለደችም፣ ባክሽ ጸልይላት። እሺ ነብይ ትንቢት ሲናገር መልእክትን ሲናገር ሰውየው ያለበትን ሁኔታ ነግሮት ነው እንዴ? ነው ቤት ያለበት ሁኔታ ተነግሮት ነው? ለዚህ ቀጥታ ለእግዚአብሔር መንገሩ ምን አደረገን? ምን አለን? እቺ ሴት በጉባኤ ከአምላኳ ጋር ተነጋግራ እኔ በቃ አቅቶኛል፣ በአገልጋዮች በባሪያዎች ተናገረኝ የልጅን ጉዳይ ብላ እናትየው ሄዳ ከጉባኤ መካከል አስነስታ መልእክት ነግራት ቢሆን ይሄ ትንቢት ነው፣ ይሄ መልእክት ነው። ነገር ግን ሴትየዋ ሄዳ የእሷን ችግር አውርታ እሷ ስትሰጣት ሳይካትሪስት ጋር መሄድ አይቀልም? የሕክምና ባለሙያ ጋር መሄድ አይቀልም? መንፈስ ቅዱስ መርታ ሆኖ እንደሚናገረው ባለፈውም ተናግሬያለሁ። ነቢያቶች ጋር ስትሄዱ በአጠገባችሁ፣ በዙሪያችሁ፣ በቤተሰቦቻችሁ ውስጥ፣ በስራ ቦታ በኤች የሚጀምር ስም በኤ መንፈስ ቅዱስ ተመርቶ አያወራም። እኚህ ሴትዮ የሚስት እናት ሄደው ነው ለእሷ ችግራቸውን የነገሩት። ከዛስ አፏ ላይ የመጣውን ተናገረች ማለት ነው። ይፋቱ ባልና ሚስት ብላ። እግዚአብሔር ይናገርባችኋል ብላችሁ ካመናችሁ ከናንተ የሚነሳ ነገር አይኑር። አንደኛ ሐሰተኛ ነቢያቶችን የምትለዩበት መንገድ ይሄ ነው። እስኪ እነሱ ይናገሩ። ይሄ እግዚአብሔርን መፈታተን አይደለም፣ ግን በመጽሐፍ ቅዱስ ፍንጭ ተሰጥቶት የተናገረ አምላክ የለም። ፍንጭ ተሰጥቶ የተነገረ ትንቢት የለም። የኛም ስንፍና ነው። በነገራችን ላይ እኮ እነዚህ ከራማዎችም ሲለማመኑ ጠንቋይ ቤትም ሲኬዱ እንዲሆኛለው እንዲያርግልኝ እኮ ነው። ይሄ እኮ ከጥንቁልና እኮ አይለይም። ይሄ እኮ ጠንቋይ ቤት ሄዶ እንዲህ ስለሆንኩኝ አሁን ጎረቤት ያስቸገረኝ በለጠኝና እንዲያርግልኝ፣ ያ ማለት አንተ ነግረው ነው የሚያደርግልክ። ነግረው ለማድረግ ከሆነ በዚህኛው ከሰይጣን በተቃራኒው ወደ መንፈሳዊ ነገር ስታመጣው ነግረህ ለማድረግ ከሆነ አምላክህን ቀጥታ ንገረው። ካቅምህ በላይ አቅቶ መስማት ግን ከፈለክ እስኪ ከአገልጋዮቹ ምንም ያለ ፍንጭ እንዴ ደመናን አይቶ ይዘንባል እኮ ይሄ ትንቢት አይደለም። ደመናን ሲያይ ሁሉም ሰው እንደሚዘንብ ያውቃል። አንተ ከተናገርክ በኋላ ኖ በፍጹም ስራ አጥቻለሁና ስለ ስራ ጸልይልኝ። እኔ የሚታየኝ የሆነ ሰው ስራ እንዳትሰሪ በስምሽ እንዲያርጎ ካለሽ አንቺ ነሽ መጀመሪያ ቀድመሽ ያለሽበትን የተናገርሽው። ለዚህ እኮ ነው ሰው ሳይኮሎጂካሊ በተለይ ጴንጤው ማህበረሰብ በቃ ተይዟል። አርነት የወጣበት እውነት ተሸፍኖበታል። የነብይን አፍ ነው የሚጠባበቀው። ቀጥታ አምላኩን ማናገር እንደሚችል ረስቶታል። በዘመናት መካከል ሲፈልግ ይጠቀምባቸዋል። እናንተ ፈልጋችሁ አትጠቀሙባቸውም። ይሄ ማለት ምን ማለት ነው? እናንተ እየነገራችሁ እንዲናገሩ አታደርጓቸውም። እኔ ምን ብለን ብንናገር ግልጽ እንደሚሆን በተለይ ይሄ የነቢያት አገልግሎት ጉዳይ በጣም ከባድ ነው። እኛን እኮ እያስነቀፈና እያሰደበ ያለው ጉዳይ ይሄ ነው። በዛ ውስጥ ደግሞ እውነተኛ ነቢያቶችም ተሸፍነዋል። እውነተኛ እግዚአብሔር ጸጋ ያላቸው በጽድቅና በቅድስና የሚያገለግሉትም በእነዚህ በሐሰተኞች ተሸፍነዋል። እንደ ዶሮ መፈልፈያ ማሽን ነው የተፈለፈሉት እኮ ሰው ግራ እስኪገባው ድረስ። እዛ ቤት ጸበል ፈለቀ በየቦታው፣ እኛ ጋር ደግሞ ነብይ ይፈለፈላል። እና ብትነቁ መልካም ነው ወገኖቼ።
እኛ ፍንጭ እየሰጠነው የሚናገር መንፈስ ቅዱስ የለም። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ሁሉን አዋቂ ነው። ከዚህ በኋላም ሌሎቹ ላይ እንቀጥላለን እና ይሄን ነገር እንድታስተውሉ እንፈልጋለሁ። በቃ አስተውሉ፣ በጣም አስተውሉ። ማስተዋል ይብዛላችሁ ወገኖች። መርምሩ። አሁንም እዛው ያላችሁ ካላችሁ መርምሩ እየተደረገ ያለውን ነገር። ቀጥል ቤካዬ። ያ መሲ በጣም በጣም ልክ ነሽ እና ፕሊስ እንደ ክርስትናችሁን በደንብ ጠንቅቆ ለማወቅ ሞክሩ። እሺ ክርስትናችሁን ካላወቃችሁ ያለችበትን ቤተ እምነት በትክክል ካልገባችሁ ማለት እንዴት ነው ነገርየው? እውነት በጣም ልብ ይሰብራል። ባይ ዘ ዌይ በጣም ነው ልብ የሚሰብረው። በጣም ነው ልብ የሚሰብረው። ደግሞ አላችሁ፣ በጣም ብዙ አላችሁ። ስፔሻሊ እኔ ሳውት አፍሪካ ላይ በጣም ብዙ አላችሁ። ኢትዮጵያ ውስጥም ተመሳሳይ ነገር አለ፣ የትም አለ። በዚህ በነቢያት ዙሪያ አካባቢ ምናምን ነገር ተጋበዝ ሲባል ምንም በቃ ምንም ነገር ሳይኖራችሁ የሚያንገፈግፋችሁ ነገር አለ። በነገራችን ላይ መጥቶ እንዲነግራችሁ ምናምን ፈልጋችሁ ማለት ነው። በቃ ኃይል አለበት፣ የእግዚአብሔር መንፈስ አለበት፣ ጸጋ አለበት ምናምን ለመባል በቃ ፈልጋችሁ ምናምን ነገር ብቻ በጣም ብዙ መስተካከል ያለባቸው ነገሮች እንዳሉ አውቃለሁ። አሁንም ላይክ እግዚአብሔር ይመስገን እንደ ድሮ አይደለም፣ ጌታ ይመስገን። በተወሰነ መንገድ በጣም ብዙ የነቁ ወንድሞች እህቶች አሉ። አሁንም ድረስ ግን ያነቁ እስቲል እዛ ቦታ ላይ ያሉ ደግሞ አሉ። እኔ እንዴት ማደግ ምን እንደከለከላቸው አይገባኝም። አስባችኋል? አንድን ሰው ትዳርን ፍታ ብሎ መልእክት ሲነገር ያው ማገልገል ከሚባል ሰው በአሜሪካ ያላችሁ ወንድምናቶቼ አሁንም በተደጋጋሚ እነግራችኋለን። በተለይ የዚህ ሴትዮ መልእክት በእናንተ ህይወት ውስጥ የሚያመጣው ምንም የተሻለ ነገር አይኖርም። ይልቅ ህይወታችሁን ነው የሚያበላሸው። ህይወታችሁን፣ ኑሯችሁን ነው የሚያመሳቅለው። ትዳርን የሚያህል ነገር በእናታችሁ በጣም ነው እኔ ልቤ በጣም የተሰበረው። በእውነት በጣም ነው ያዘንኩት በጌታ በኢየሱስ ክርስቶስ። ትዳርን የሚያህል ነገር አፍርስ ብላ ምትል ጌታችን ኢየሱስ ክርስቶስ እንኳን አፍርሱ እኮ አላለም። ጌታችን ኢየሱስ ክርስቶስ እነኚህ ክፉ ሰዎች መጥተው በጠየቁት ጊዜ ኖ ከጥንት እንደዚህ አልነበረም ነው ያለው። ሙሴ ስለ ልብ እልከኝነታችሁ ነው የፈቀደው አለ። ያው በሕግ ላይ የተቀመጠው የሙሴ እንደምታውቁት ጌታችን ጋር ግን ሲመጣ ጌታችን ኢየሱስ ክርስቶስ ምንድን ያለው? ኖ ምን አለባት እሱንም ሰውየው ተበዳዩ ይቅር ማለት ካልቻለ ይችላል ነው መፍታት ይችላል። ይቅር ማለት ከቻለ ግን አብሮ ተጣምሮ በይቅርታ ፈተውት መጓዝ ይችላሉ እንጂ ይፍታ ፍታ አላለም ጌታችን ኢየሱስ ክርስቶስ። እንኳን በጣም ዘግናኝ ነገር ነው። በነገርሽ መስዬ አሁን ያሳየሽው ነገር በጣም አስደንጋጭ ነገር ነው። ቬሪ ሲሪየስ ጉዳይ ነው። ነገራችን ላይ ገንዘብ ጠፋ ቀላል ነው። በነገራችን ላይ ገንዘብ ጠፍቷል ብሎ ገንዘብ እንደጠፋ አስመስሎ ማጭበርበር እሱ ችግር የለውም። ይሄ ግን የእግዚአብሔር ተቋም ማይ ጋድ ጌታችን ኢየሱስ ክርስቶስ እንኳን ኖ ያለውን ጉዳይ አይቻልም ያለውን ጉዳይ ከጥንት እንደዚህ አልነበረም ብሎ ያለውን ጉዳይ ከዚያ ልጅሽ መውለድ ስለማይችል ትፍታው ብሎ ማለት ኢየሱስ ጌታ ነው። ያስደነግጣል።
በጣም ያስደነግጣል። በጣም ያስደነግጣል። አሜሪካ ያላችሁ ዲሲ አካባቢ ነው መሰለኝ መሲ ንገሪ። ዲሲ አካባቢ ነው እሷ ምንድነው ምናምን ዲሲ እዛ አካባቢ ያላችሁ ፓስተሮች፣ መጋቢዎች፣ መሪዎች ህዝቦቻችሁን አንቁ። ተሳስቶ አይደለም እሷ ጋር መሄድ እሷ ባለፈችበት መንገድ እንዳያልፉ ንገሯቸው። እንደዚህ አይነት የአጋንንት ስፒሪት የሚሰራበት ሰው የክፉ ስራው ተባባሪ ነው የሚሆነው። በነገራችን ላይ ለምሳሌ አንደኛ ዮሐንስ ማለት ሁለተኛ ዮሐንስ ቁጥር 9 ቁጥር 10 ላይ ማንም ወደ አንተ ቢመጣ ይህንንም ትምህርት ቢያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ምን ሲባል ከክርስቶስ ትምህርት የወጣ ማለት ነው። እንደዚህ ከላይ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ከዚያ በኋላስ ቁጥር 10 ላይ ማንም ወደ አንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ከዚያስ ሰላም የሚለው ሰው በክፉ ስራው ይካፈላልና። ማይ ጋድ ዋት! ሰላም የሚለው ሰው በክፉ ስራው ይካፈላልና። ኢየሱስ ጌታ ነው። መውለድ አይችልም፣ ትዳር ፍታ፣ ትዳርሽን ፍቺ፣ ባልሽን ተዩ፣ ሌላ አግቢ፣ ሚስትህን ተው፣ ሌላ አግባ ብሎ ትዳርን የሚያፈርስ ስፒሪት ከእግዚአብሔር አይደለም፣ በክርስቶስ ትምህርት ውስጥም የለም። ከክርስቶስ ትምህርት ውጪ የሆነ ጉዳይ ነው። ስለዚህ እንደዚህ አይነት ሰው ከተቀበላችሁ የዛ ሰው የክፉ ስራ ተባባሪዎች ትሆናላችሁ። ስፒሪት ነው። በነገራችን ላይ ይጋባል። ወንድምናቶቼ በአሜሪካ ዲሲ አካባቢ ያላችሁ ብርቱካን የምትባለው ሴትዮ መኪና ውስጥ ካያችሁ 2 መኪና አልፋችሁ ሽሹ። 2 መኪና እሷ መንገድ ላይ ካገኛችሁ መስታወቶቻችሁ እንዳትከፍቱ። ስፒሪት ነው በነገራችን ላይ። አም ሲሪየስ በነገራችን ላይ ምንድን ነው የሚባልበት ሱፐርማርኬት ምናምን ስትገናኙ ሀይ እግዚአብሔር እንዳትነኳት። እሷ የነካችሁን ራሱ መደርደሪያ ደግማችሁ እንዳትነኩ። ሴኒታይዝ ካለ በሴኒታይዝ ምናምን ነገር አስነፉና ትንሽ አጸዱና ንኩ። እኔ በጣም ሲሪየስ ነው የማወራው። በነገራችን ላይ በጣም ሲሪየስ የሆነ ጉዳይ ነው የማወራው። ለምን ሲባል አደገኛ ነው ጉዳዩ። ከመንፈስ ጋር የተገናኘ ጉዳይ ስለሆነ ስለዚህ በአሜሪካ በዲሲ አካባቢ ያላችሁ ወንድም እህቶቼ እባካችሁን ብርቱካን ከምትባል ሴትዮ ራቁ። ዲስታንሳችሁን ጠብቁ። እነግራችኋለሁ። መንፈሳዊ ኮሮና እንዳይዛችሁ ዲስታንሶቻችሁን ጠብቁ። እንዴ ጠብቁ። መሲ እዚህ እኮ ረፊ እና ታዲያ እኛ ሴኒታይዝ ምንድን ነው ታዲያ? ኢየሱስ እኮ ነው። በኢየሱስ ስም አሰርኩት ብላቸው ነው ሴኒታይዛቸው። ምንድን ነው ደግሞ ዘይት ግዙና ሄዱ አሉ። የሆነ ሐሰተኛ ነቢ ውሃ ገዝታችሁ ሄዱ አሉ። እዛ ያገኛችሁ። እኔ ድሮ ቤካ እንደዛ አደረግ ነበረ። በነገራችን ላይ የሐሰተኛ ነቢያቶችን በጠቅላላ ዘይቶች እኔ ጋር ነበሩኝ። ውሃዎቹ ምናምን ነገር ነበረኝ። በነገራችን ላይ የሁሉ
እና ነፋ ነበር ምናምን ነገር ጆሮ ላይ ሳይቀር ምናምን በቃ ሱቄ ላይ ሳይቀር ምናምን ነገር ያ ሱቅ ከሰርኩኝ። በነገራችን ላይ ያ ሱቅ ከሰርኩኝ። በነገራችን ላይ ሰሊጥ ምንድን ነው አኖይንቲድ ምናምን ብዬ የነፋሁት ነገር መጨረሻ ላይ በባዶ ወጡ። ጌታ ይገስጸውና ክፉ መንፈስ ክፉ ስፒሪት ወጋውት። ስለዚህ በአሜሪካ በዲሲ አካባቢ የምትኖሩ ወንድሞች እህቶቼ ራቁ ከዚህ ሴት። ደግሞ በዚያ ያላችሁ መሪዎች፣ በዚያ ያላችሁ አባቶቻችን፣ ኦኬ ፓስተሮች፣ አገልጋዮች በጣም 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 ደጋግማችሁ አንቋቸው። በጣም በጣም ደጋግማችሁ አንቋቸው። ሌላው ነገር ደግሞ አደገኛ ነገር ተጀምሯል። ታውቃላችሁ አሁን የመጽሐፍ ምናምን ሲይጭ በነገራችን ላይ የብርቱካንን መጽሐፍ ከገዛችሁ እርግጠኛ ሆኜ የማወራችሁ ነገር ህይወታችሁ ይመሰቀላል። ህይወታችሁ ይመሰቀላል። አይገልጸውም። እኔ እውነት ነው የማወራችሁ። ስፒሪቹዋል ነገራችሁ ይበላሻል። ኢየሱስ ጌታ ነው። እናንተ በጣም ነው ያስደነግጠው። እሺ ለማንኛውም ብቻችን የመጽሐፉ ጉዳይ ሚስጥሩ እንደዚህ ነው። ልንገራችሁ ወገኖቼ፣ አሁን ጠብቁ። በጣም ብዙዎቹ ነቢያቶች መጽሐፍ ያሳትማሉ። ለምን? አሁን ጨርቅ መሸጥ፣ ዘይት መሸጥ፣ ጨው መሸጥ ተከልክለዋል። ውሃ መሸጥ ተከልክለዋል። ኦኬ አሁን ሁሉም መጽሐፍ እያሳተሙ ይቀጥላሉ። ለምሳሌ ኤክስፒሪየንሴን ነው የምነግራችሁ፣ በአይኔ ያየሁትን ነው የምነግራችሁ። ገድላት ሊጀመር ነው እኛ ጋር። ጎፋ አካባቢ አንድ የነብያት ቸርች አለ፣ ወይም በነብይ የሚመራ ቸርች ማለት ነው። ያው የአንድ ፐርሰን ሊደርሺፕ ነው ያለው በነቢያት ቸርች እንደምታውቁት ማለት ነው። 5 ኦፊሶች ፈንክሽን አያደርግም እና ዘይት ይሸጣል እንዳይባል ያደረገው ምንድን ነው? በጉባኤ ላይ ነው ይህንን መጽሐፍ ትገዛላችሁ፣ ዘይት ይሰጣችኋል አለ። መጽሐፍ የሚያሳትሙት ከዛ ምን አለ? ኦፊስ እየሄዳችሁ መጽሐፉ መውሰድ ትችላላችሁ። መጽሐፉ ላይ የሚለጠፈው የዘይቱ ዋጋ ነው። አም ሲሪየስ፣ እኔ እውነቱን ነው የምናገረው። ከዛ መጽሐፍ ስትወስዱ ዘይት ይሰጣችኋል። ባይ ዋን ጌት ዋን ፍሪ ማለት ነው። አንድ ገዝታችሁ አንድ ምርቃት ማለት ነው። ይሄ የማርኬቲንግ ስትራቴጂ ነው። ባይ ዋን ጌት ዋን ፍሪ ማለት ነው። የሆነ ነገር ግዙና የሆነ ነገር ፍሪ ውሰዱ። ግን ዋናው ዓላማው ምንድነው? ዘይት መሸጥ ነው። ራሱ ነው የሚጽፈው መጽሐፉን። ይሄ መጽሐፍ ነው ይላችኋል። እንደ መጽሐፍም አይሆን እንደሆነች ብሮሸር ነገር በጣም ትንሽ መጽሐፍ እኮ ናት። ከዛ ሄዳችሁ ከኦፊስ እየገዛችሁ መውጣት ትችላላችሁ። ከዛ ከመጽሐፉ ጋር ዘይት ይሰጣችኋል። ዋች አውት። ከዚህ በኋላ ሁሉም ነቢያት ነን የሚሉት መጽሐፍ ጽፈናል ይላሉ። ስትገዙ ግን መጽሐፉን ብቻ ከገዛችሁ ይሰየው። በተለይ ከእሁድ ውጭ ደግሞ በዊክዴይስ የሆነ ቀን ላይ ኮንፈረንስ አላችሁ አይደል? ወይ ሮብ ወይ ሐሙስ ወይ ማክሰኞ ምናምን፣ እዛ ላይ የሚሰራ አድቨርታይዝመንት ላይ መጽሐፍ ግዙ፣ ከዛ ዘይት ይመረቅላችኋል ትባላላችሁ። እኔ ራሴ በአይኔ ያየሁት ከመጣውም በኋላ ደግሞ በሰዎች ምስክርነት የሰማሁትን ነው የምነግራችሁ። እኔ ጎፋ አካባቢ ያለ ቸርች እንግዲህ የማን እንደሆነ ልታውቁት ትችላላችሁ። አካባቢውን ከነገርኳችሁ ጎፋ ከመከላከያ ቤቶች ፊት ለፊት እዛ የመከላከያ ሰራዊቶች የሚኖሩበት ቤት አለ። ከሱ ፊት ለፊት አንድ ቸርች አለ እና የሚመጡበት መንገድ በጣም አዎ አሜሊያዬ በጣም ልክ ነሽ። የሚመጡበት መንገድ በጣም ያረቀቀ። አሁን ደግሞ በዚህ መንገድ ህዝቡን ስናነቃ በሌላ መንገድ ደግሞ ይመጣሉ።
በሆነ መንገድ ህዝቡ ሲነቃ በሆነ መንገድ ደግሞ ይመጣሉ። ስለዚህ ምንድነው ቢሃይንድ ሲን እንደሚባለው ቢሃይንድ መጽሐፍ አሳተምን ከሚሉት ነገር ጀርባ ያለው ምንድነው? የሚሸጥ ነገር አለ። ይሄን እንድታውቁት ብቻ። መንፈስ ቅዱስ አሰራሩ ልዩ ልዩ ነው እንላለን። የእነሱም የማታለያ መንገድ ልዩ ልዩ ነው። በቃ ይሄ ነው። ይሄ ከመጽሐፉን ስታነሳ ቤካዬ ዋናው ጉዳይ ምን እንደሆነ ሰው እንዲነቃ ብዬ ነው። ያ ልክ ነሽ። እሺ ወንድማችን አንዱ እንኳን ኦርቶዶክስ ሆኑ ቸሩ መድኃኒዓለም ብራዘርዬ ተወው። እኔ አሁን እሱን እምነት እያነሳ ማውራት ስለሚደብረኝ ማንሳት ስለማልፈልግ ነው እንጂ የኔ ወንድም ችርቻሬው እዛ ነው። ችብቻቤው ምድር ይባለው በጣም በአደገኛ የሚሸጠው እዛ ነው። እናትሽ ሸበድ አንተ ምንም እውቀቱ ስለሌለ ነው የመጣው እንደዚህ የምትለው እንጂ አውቀህ ቢሆን ኖሮ ደግማ ትለው ነበረ። ብራዘርዬ አውቀህ ቢሆን ኖሮ የአቡነ ዘርሃ ድንግልን ምናምን ቼክ አርግ እስቲ ቼክ አርግ እና እውቀት የለህም ብራዘርዬ፣ እውቀት የለህም። ታሪያስ በነገር ይችላል መሲዬ ይጀምራል ሳይሆን ኦልሬዲ ጀምሯል። ለምሳሌ ሳውት አፍሪካ ውስጥ የተጀመረውን ነገር ልንገርሽ። ሳውት አፍሪካ ይሄ በመጽሐፍ ሽያጭ በመጽሐፍ ምናምን ነገር የተጀመረው ነገር ላይክ አሁን ቅድም ለምሳሌ እንዳልሽው ማነው ነቢይ ማን ያለች ዘካርያስ ነው ያላችሁ ታዲያ መሲዋ ለምሳሌ ራሱን ነቢይ ብሎ የሚጠራ ማፊያው ማነው ደረሰ አለ። ማፊያው ደረሰም እንደዚሁ መጽሐፍ አሳትሞ ምናምን ነገር ይጨበችባል። ሁለት በይ እዚህ እንኳን ሳውት አፍሪካ ራሱን አፖስትል ኦይንት ፋይንስ ችግር የለውም ግን ራሱን ፕሮፌት ብሎ የሚጠራ በጣም በኢንፎርሜሽን የተነብይ የነበረ አንድ አጭበርባሪ ሰው እየሰማ ከሆነ ፕሮፌት እዩ ይባላል። ሳውት አፍሪካ የሚኖር የገባችሁ ቤት አድርጎ ሳውት አፍሪካ የሚኖር ራሱን ፕሮፌት ብሎ የሚጠራ እንደኔ መላጣ ነበረ። አሁን እዚች ጋር ምንድነው ይችም ኩቶ ነው ኩቶ የሚባል ነገር ይመስል ልክ እንደ ድሮ እንደኔ እንደገጠር የገጠር ድሮ እዚች ጋር እናደርግ ነበር ጉብ ያለች ምናምን ነገር እዚች ጋር እንደምንም ከዚህ ጋር ምቶ ያስለጠፈ ያሳደጋል ቁጮ እሱ ሰውዬ በኢንፎርሜሽን ነው በጣም በሳስቶ አለው። በሳሱ ቤቱ በሳሱ ጀቹን ያው እንትን ማለት ነው። ሰላዮች ጆሮ ጠቢዎች ይባላሉ። ጆሮ ጠቢዎች አሉት። አታቋቸው ማናቸው ምንድናቸው በምን አታቋቸውም። በጣም አደገኞች ናቸው ማለት በቃ በንግግር ምናምን ነገር አሳምኖ ሚስተሽን ምናምንሽን እነሱ ከትቦ ሪከርድ አድርጎ ይሄዳሉና ይነግሩታል። ትዝ ብለሽ ከሆነ ስም የሚጠራበት አካባቢ ነውና ስም መጥራት ጀመረ ሰውየው ምናምን ነገር። አሁን እንደዚህ ብዬ ማወራቸው ሰዎች አብሬ ያገልግል በነገራችን ላይ አብሬ ያገለግልኳቸው ሰዎች ናቸው። በስም እየጠራው ጆሃንስበርግ አካባቢ ኖር ራሱን እዩ ፕሮፌት ብሎ የሚጠራ ፕሮፌት እዩ የሚባል ሰው በጣም በተደጋጋሚ አብሬ የተገኘበት እሱም ቸርች ሄጄ አገልግያለሁ። ይህን አናውንቲንግ ወተር ምናምን ብሎ ቸበቸበው አይገልጸውም። በጣም ተቸበቸበ። የሆነ ቦታ ከዚህ እኔ ካለበት 220 ኪሎ ሜትር አካባቢ ርቀት በሚገኘው ምንድነው ቤተክርስቲያን ተጋብዘን ሄድን። 3 ቀን አገለገል። ተቸበቸበ እንደ ጉድ ምናምን ነገር። አረ ቤካኮ እኔ እኮ ቤካኮ እናንተ በጣም ብዙ ነገር እኮ ነው ታውቃላችሁ ያጠፋው በዚህ ጉዳይ ጂሰስ ኦፍ ክራይስት አደገኛ ዘግናኝ ገንዘብ። አሁን ያ ሰውዬ ተባለነበት።
እንዴት ተባንነ ካላችሁ ጆሮ ጠቢው ከጆሮ ጠቢው አንዱ ከሚስቱ ጋር ይወሰልታል። ብቻ በጣም ብዙ ነገሮች አሉት። እንደዚህ የፈታው ነገሩን ኪኩት በጣም ብዙ ነገር ላነሳቻለ በጣም ብዙ ነገር ማለት ነው። ጠበብ ላደርገውናል ተው ላስቀምጠው ጉዳዩ በጣም ብዙ ነገር ላወራች ነገርየው ሄዶ እስከ ዘማሪዎች ድረስ ይሄዳል። አሁን ማወራው ነገር እስከ ዘማሪዎች ድረስ ጂሰስ ክራይስት ቡርቴላ ፎከስ ችግር የለው። እሺማ ሰው መጽሐፉን ያልሽውን ነገር ነው። አሁን ያ ሰውዬ አሁን ለምሳሌ መጽሐፍ አሳትመዋል፣ በቅርቡ አስመርቋል። ተባባሪዎች ደግሞ አሉ። ከኢትዮጵያ የመጡት አንዳንድ አዝማሪዎች፣ ዘማሪ መስሎ አዝማሪዎች አሉ። የመጽሐፉ የማሳተሙ ነገር መስዬ አሁን ጀምሯል። እሱ ብቻ አይደለም፣ ሁል ጊዜ ንፋስና ምናምን የሚታያት ደግሞ አለች። ሁል ጊዜ ንፋስ፣ ሁል ጊዜ ጎርፍ፣ ሁል ጊዜ ጦርነት፣ ሁል ጊዜ ምናምን የሚታያት ደግሞ ሴትዮ ደግሞ አለች። ለራሴ አምልጣ እኔማ አምልጬ አንቺን ለማስመለጥ እየታገልኩ ነው። ታለምዬ ተኝተሻል እንዴ? አንቺን ለማስመለጥ ከተኛሽበት ለማንቃት እየሞከርኩ ነው። እስቲ ማይንድሽን ተጠቀሚ እንጂ አንዳንድ ጊዜ ጭንቅላት የተሰጠሽ እንደዚህና እንደዚህ ብለሽ እንድታይ አይደለም፣ እንድታስቢ እንድታስተውይበት። ኦኬ እንዴ እችም ሴትዮ መጽሐፍ አሳተምኩ ብላ መታለች። መስዬ አካዳሚክ ምናምን ነገር ችግር የለም፣ ምንም ነገር ወፍ የለም። ምንድነው መጽሐፍ ብለን አንድ ሰው መጽሐፍ ለመጻፍ ቢያንስ የትምህርቱ ነገር የሆነ ምናምን መሄድ አለበት እኮ ቢያንስ። አዎ እቺ ሴትዮ ራሷን ፕሮፌት ብላ የምጠራ መጽሐፍ ጽፋለች። መጽሐፏ እቺን ነው የምታክለው፣ ምንም የለበትም። ይሄ ምዩ የሚባል ጽፏል፣ ምንም የለበትም። ደረሰ ጽፏል። ብርቱካን የምትባል ሴትዮ ጽፋለች። እዩ ጭፋ ጽፏል። የዩ ጭፋ ደግሞ የሚያስገርመው ገና ነው ኢየሱስ ብሎ የሱን ፎቶ ነው የለጠፈው። ዘንድሮ ኔቨር ያሳተምከውን መጽሐፍ እየቀደድክ ትሞቀዋለህ እንጂ ሰዎች አይገዙም። ተከታዮች ይገዙሃል። ምናልባት ተከታዮች ዝም ብሎ በደመነፍስ የሚከተሉ ማያነቡ ማያስተውሉ እነሱ ይገዙ ይችላሉ። አረ ተው አይደለም የመጽሐፉ ነገር ስለተነሳ አነኮኝ ያ ነገር ፕሊዝ አነኮኝ ያ ነገር ስለ መጽሐፍ ስለተነሳ ሰዎችን ከማንቃት አንጻር ተከትላ የመጣችው ነገር አለ። ሌሎችም አሳተምናሉ። አሳተምን ተባለ። ኤንድ እችኛም ሴትዮ አሳተማ መጣች። ብርቱካን ነብይ ነን ፕሮፌት ነን ያሉ በጠቅላላ ያሳተሙት መጽሐፍ አንድም እውቀት የሚገበይበት አይደለም። ከእውቀት ተጨምቆ የተገኘ የእውቀት ውጤት አይደለም። አስቀምጬ እነግራለሁ። በአሜሪካ ያላችሁ ወንድሞች እህቶቼ፣ ብርቱካን የምትባል ሴትዮ የጻፈችው መጽሐፍ ከገዛችሁ ምንም አታገኙበትም። መሲ አንድ ግዛ፣ አንድ ደግሞ ቦነስ ፍሪ ይሰጣል። ኖ ስትራቴጂ እሷ ጋር ሲመጣ በራፊ ጨርቅ ነው የሚሆነው። ይህንን መጽሐፍ ግዢ፣ ቦነስ ደግሞ እራፊ ጨርቅ ይሰጣችኋል ምናምን ነገር ከተባላችሁ እንዳትነኩ፣ እንዳትገዙ። ሀሳቡ ሲጠቀለል ብርቱካን ባለፈችበት መንገድ እንዳታልፉ። እዚህ ያለችው የቸርች መሪዎች፣ ፓስተሮች፣ መጋቢዎች ልጆቻችሁን ምዕመኖቻችሁን አንቋቸው። ያ ለምን ወጣ? ያሁኑ ሰውዬ ናግባ ተመልሰ ለምን ወጣ? ትላንትና እዛ አብረህ ስታለቀቅስ ነበር እንዴ? ናግባ ተመልሰ። እሺ ሳራዬ ማውራት ከፈለሽ ማውራት ትችላለሽ።
መሲ ሁለታችሁም ኤኒታይም ምንድነው ማይካችሁን ከፍታችሁ ማለት ትችላላችሁ። ሳራ አቤት። የጌታ ሰላም ለእናንተ ይሁን። ቤካ መርሲ መስዬ ኤፍሬም ገነት እና ኢትዮጵያ የሚል እታችም ያላችሁ የጌታ ጸጋ ይብዛላችሁ። ተባረኩ። ጌታ ኢየሱስ ይባርካችሁ። እንግዲህ የወንጌል ጉዳይ ዝም የሚያሰኝ አይደለም። ይሄ በወንጌል ላይ የተሰራ ሸፍጥና ሌብነት ነውና ያኔ አሁን እኮ ኢየሱስ ተሸፍኖ አንድ ሰው የራሱ የሚሸጠው ቁሳቁስ ነው የሚታየው፣ ግን የሚያስፈልገው ለሰው ልጅ ኢየሱስ ነው። ጌታ ስሙ ያልፈወሰው ሰው ሊፈወስ አይችልም። በስሙ ነፃ ያልወጣ በአንድ ሰው በሚሰጥ ኮተት ነፃ ሊወጣ አይችልም። ግን እኔ መናገር የምፈልገው የወንጌል ጉዳይ በጣም ትልቁን ቦታ የሚይዝ ነው። ለምን ጌታ ኢየሱስ ክርስቶስ ለሐዋርያቶቹ የሰጠው ዋናና አንደኛ ነገር ወንጌልን መናገር፣ ወንጌልን መስበክ ነው። በምድር ዙሪያ ለትውልድ ለምድር ለሰው ልጅ የምስራችን ወንጌል እየተናገሩ የመዳን ወንጌል እንዲሰብኩ ጌታ ኢየሱስ አደራ ሰጥቶ ነው ያረገውና ይሄ ምንድነው ታምራት፣ ፈውስ፣ በቃ ትልቅ ነገሮች ጌታም አድርጓል። ሐዋርያቶቹ እንኳን አጋንንቶች ወጥተዋል ብሎ በጣም ሲደነቁ በዚህ እንዳትደነቁ አለ፣ ስማችሁ በሕይወት መዝገብ ስላለ በዚህ ደስ ይበላችሁ ነው ያላቸውና ይሄ እግዚአብሔር ለቤተ ክርስቲያን የሰጠ የጸጋ ስጦታ ነው። ግን በአንዳንድ እግዚአብሔርን በማይፈሩ ሰዎች የተነሳ ሰው ሁሉ እስኪ ሸሻው ድረስ እየሆነበት ሰዓትና በቃ የእውነት በተሰጡ ከጸጋ ስጦታዎች ውስጥ አንዱ እንደሆነ ሁሉ ሰው ሁላችን እስክንሸሽ የሚያደርግ ነገር ነው እየሆነ ያለው። ግን እግዚአብሔር ደግሞ ይሄን ነገር እንደሚያነሳ፣ ምክንያቱም በመጽሐፍ ላይ ኢየሱስ ደቀ መዛሙርቶች ንጹህ ስንዴ ነበር እየዘራ ነውና እንክርዳዱ ከወዴት መጣ እና እንንቀለው አሉ። ጌታ እንዳትነኩ። ለምን ስንዴውን ልትነቅሉ ስትሉ ማነው እንክርዳዱን ልትነቅሉ ስትሉ ስንዴውን ልትነኩ ትችላላችሁ። አብሮ ይደጉ። ከዛ ስንዴ ወደ ጎተራ እንክርዳዱ ወደ እሳት ይጣላል። ለምን መሰላችሁ? እግዚአብሔር እኔ አንድ ነገር አምናለሁ። እግዚአብሔር እንክርዳዶቹ እያሉ ከስር ስንዴዎችን በምድራችን እንደሚያበቅል ተስፋ አለኝ፣ ጸልያለሁ። እና የጌታ ነገር አይነካም። ምክንያቱም ይሄን ጸጋ ሲሰጥ ኢየሱስ ክርስቶስ ለታሰሩት መፈታትን አይደለ የሚለው። ስለዚህ ይሄንን ጸጋ የሰጠው ጌታ ሲሆን ሰዎች ግን ትንሽ ነገር ስለታያቸው ያችን ነገር ለራሳቸው ለሆድ እንደሆነ መቼም ቢሆን አይሞላ እና እግዚአብሔርን ነገር የሚነኩ እንክርዳዶች እያየ በእውነት ጌታ ሕዝብ ትውልድ እያየ ይደርቃሉ። እኔ አምናለሁ እግዚአብሔርን። ብዙ ተዋርደናል፣ አንገት ደፍተናል። እነሱ ተብለን በአደባባይ ግን የእግዚአብሔር ክንድ የእግዚአብሔር እጅ እንደገና ይነሳል። ምክንያቱም የወንጌል ጉዳይ በጣም ትልቁን ስፍራ የሚይዝ ነው። ሰዎች በመዳን ከእስራት ቢፈቱ ሙታን ቢነሳ በዛ የእግዚአብሔር ማዳን አይቶ ሰዎች እንዲድኑ ነው የተሰጠው ይህ ጸጋ እንጂ ሰዎች ስለተፈወሱ በእኔ እንደዚህ ሆኗል እንዲህ ስለሆነ እንደኔ እንደውም እኔ ዛሬ ገባሁትኝ አንድ ቪዲዮ አይቼ ነበረ። እሱ ምንድነው ኤርሚያስን አንሳ ነበር ስታወራ የነበረውና በሱ ሰዎች ካጋንንት ተፈውሰዋል። በሱ ምንድነው የታመሙ ተፈውሰዋል። እንደገና ሰዎች ተአምራት ሆኗል ወይ? እኔ የሰራሁትን ጥቂት ሰርቷል። ወንጌል እኮ አህም ነው። ኢየሱስ በመስቀል ላይ የተወጠረበት ጉዳይ እኮ ነው። ወንጌል እኮ ኢየሱስ የተገረፈበት ነው። የሰው እጅ እሱ የሰራው እጅ በጥፊ የተመታበት ጉዳይ ነው። ወንጌል አህም ነው፣ ዋነኛ ነው። ያንን በፍርሃት በጭንቅሳት ጌታ ብትወድችን አባቴ ይለፈኝ ሲል ጌታ ዝም ያለበት አብ አባቱ ዝም ያለበት ወንጌል ዋነኛው ነገር ነው። ወንጌል ዋነኛው ነገር። ወንጌል ያልፈታው ቀንበር ምንም ሊፈታው አይችልም። ተአምራት ከወንጌል በላይ መሆን የለበትም።
እና እግዚአብሔር በወንጌላዊ ኤርሚያስ አልፎ የጨለማውን መንግስት እያደቀቀው ነው። ምክንያቱም ወንጌል ብርቱ ስለሆነ እና ሙታን ቢነሳ ሽባዎች ቢተረተሩ ታላላቅ ነገር ቢሆን ክብር ለእግዚአብሔር እንጂ ሰዎች ለራሳቸው ሊወስዱ አይደለም። እግዚአብሔር ነው ያደረገው የኢየሱስ ስም ብርቱ ስለሆነ። እኔ ይቅርታ ባላወራ ደስ ባላይ ነበረ። ከ15 ዓመት በፊት አንድ ህፃን ልጅ ድንገት ሞተ እና እኔ ሰው ሲሞት አይቻል አቅም ሊሄድ ነበር። ይቅርታ ግን ለእግዚአብሔር ክብር መሰክራል። ለምን ስሙን ነበር የጠራ ነው እዛ እና ህፃኑ እኔ ሊሄድ ነበር። ሩቅ ቦታ ነው፣ ክፍለ ሀገር ቤተሰቦችን ልጠይቅ በሄድኩበት ሌላ ቦታ በሄድኩበት ነው እና ሊሄድ ስል ትንሽ አገልጋይም ነኝና አሁን በሰዓቱ እንዳልሄድ ሲናገረኝ ለምንድን ነው አልኩትኝና ቆይ ትንሽ ቆይቼ እሄዳለሁ አልኩት። ሻንጣ የያዝኳትን ዕቃ ይዤ ልሄድ ነበር ማለት ሻንጣዬንና ምነው ሳራ ስል ቆይ ትንሽ ልቆይ አልኩ። በዚህ መሃል ለምንድን ነው እንደዚህ የምለኝ ጌታ ብዬ ቁጭ ብዬ ያለው ድንገት ወርቆ ህፃን ልጅ 7 ዓመት ልጅ ነበር ሞተ ማለት ነው። ድንገት ማለት ሰው ሲሞት ለመጀመሪያ ቀን ነው ያየሁት። ከዛ በኋላ ጸልያለሁ፣ ደነገጥኩ። ለመጀመሪያ ጊዜ የጠራሁት የኢየሱስ ስም ነው። አሁን ትልቅ ወጣት ነኝ፣ ያኔ በጣም ትልቅ ልጅ ነኝ። ጌታ በቃ ልጁ ጸጥ አለ፣ ሽንት ሸና ምናምን ደረቀ። ኢየሱስ ብቻ ነበር። ከዛ ጌታ እንደማታሳፍራ ምን አለ ጌታ ያን ልጅ እንደገና እስትንፋሱ ተመለሰች። ያኔ ማን ያደረገው? እግዚአብሔር። የጌታ ስም ነው ያደረገው። ስለዚህ ግዴታ በእኔ አልፎ ምናምን በእኛ አልፎ የሚሰራ የእግዚአብሔር ጸጋ ነው። በአዲስ ኪዳን ላይ ለመራገም አልተጠራንም። በብሉይ ኪዳን ላይ የተሰጡ ነቢያቶች ከእግዚአብሔር ቃል የእግዚአብሔር መንፈስ መጥቶ በእነሱ የሚሰራውን ሰርቶ ያልፋል። ሪያሊቱ በአዲስ ኪዳን ላይ ለመራገም የተጠራ ነቢይ ያለ ለምን ቢባል ኢየሱስ የሞተለት ህዝብ ነው። አጋንንቶች በጣም እኔም በመኪና ውስጥ መሄድ አልችልም። አጋንንቶች ይጮሁ ነበር። ሰዎች ከአጋንንት ነፃ ይወጣ ነበር እና ይሄ አሁን እግዚአብሔር ልጅ ኢየሱስ ነው ያደረገው። እና ሌላ መናገር የምፈልገው በዛ ዘመን ላይ የዛሬ 15 ዓመት ይሄ እኮ ትልቅ ቢዝነስ ይሆናል 15 ወይ 13 ዓመት ትልቅ ቢዝነስ ይሆናሉ ሲሉኝ ጌታ ሆይ አልኩኝ። እኔ የቢዝነስ አገልግሎትም ምንም አልፈልግም ብዬ የዛሬ 9 ዓመት ነው ስደት ያወጣሁት። አላገለግልም። ለእኔ በነፃ ሰጥተ ሰዎች በጣም ይፈወሱ ነበር። ኦኬ፣ ስለዚህ ይሄ ለቢዝነስ ነው። ይሄ የእግዚአብሔር ጸጋ ለቤተ ክርስቲያን ነው የተሰጠው። ትውልድ በእግዚአብሔር ማዳን ተገርሞ በእግዚአብሔር ማዳን እንዲያመልጥ ነው። እግዚአብሔር ባደረገው ነገር ሰዎች ይታዩ ዘንድ አይደለም፣ በሰራው ስራ ሁሉ እግዚአብሔር ልጁን ያከብር ዘንድ። ሰው የእርግማን መንፈስ በአዲስ ኪዳን ላይ የለም። ምክንያቱም ኢየሱስ ክርስቶስ ወዳጆቻችሁን ውደዱ እንደተባለ አውቃለሁ አለ። ነገር ግን ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩ ነው ያለ። ያ ጸጋ ነው በዚህ በአዲስ ኪዳን የተሰጠው። አሁን ኢየሱስ ተሸፍኖ እነሱ የሚታዩበት የእግዚአብሔር ጸጋ የሆነው የእግዚአብሔር ልጅ የሆነው አዳኝ የሆነው ወንጌል ተሸፍኖ ሰዎች የሚታዩበት ክፉ ዘመን ነው። ነገር ግን እነዚህ እንክርዳዶችና ስንዴዎች የሚለዩበት ዘመን እንደሚሆን አምናለሁ። ምክንያቱም ምንም ሆነ ቤትም አቅጣጫ የወንጌል ጉዳይ ነው። ሰዎች ከሙታን ቢነሱ ሽባ ቢተረተር አጋንንት በስሙ ነው ቢወጣ ዋናው ነገር ሰዎቹ የኢየሱስ መንግስት ውስጥ እንዲገቡ ከዘላለም ጥፋት እንዲያመልጡ ነው። ትልቁ ስራ ማለት ነው። ለዚህ እኮ ነው ደቀ መዛሙርቱ ይቅርታ ካበዛው ደቀ መዛሙርቶቹ ስትወጡ እጀ ጠባብ አትያዟል፣ ለሰራተኛ ምግብ ይገባዋል። እግዚአብሔር ራሱን ያገለገላቸውን በራብ ይቀጣል ወይ? ኖ። እግዚአብሔር ታማኝ ነው። ታማኝ አምላክ ነው። ያኔ ከአባቶች ከሐዋርያቶቹ ጋር የሰራ ጌታ ዛሬም እየሰራ ነው ያለው፣ ዛሬ ላይ ያለው። ሌላ ደግሞ መናገር የምፈልገው በቃ በየቦታው
የተሰራጩ ይሄ ቫይረስ እኔ ቫይረስ እያልኩ ሰሞኑን እንደዚህ መጥቷል። ይሄ ቫይረስ ነው፣ በወንጌል ላይ የተዘራ ክፉ ቫይረስ ነው። የጌታ የኢየሱስ ወንጌል ያሸንፋል። ለምን ጎረቤት ላይ የሚጠሉ አማኝ ያልሆኑ ሰዎች ሊኖሩ ይችላሉ። ለነሱ እዚህ ሰፈር ጠንቋይ እንቲ ላይ እንደዚህ ያስዛገመ አለ እግዚአብሔር ገላሉ ብላል። ገዳይ አይደለም፣ አዳኝ ነው፣ አዳኝ ነው። ለነሱ ሞቶላቸዋል እኮ እነዛ ሰዎችም ኢየሱስ ያስፈልጋቸዋል። የፍቅር ነቢያቶች በዚህ ዘመን ላይ ያሉ የፍቅር ነው መሆን ያለባቸው፣ አገልጋይ የፍቅር። ምክንያቱም ለነዛም ሰዎች ጌታ ሞቶላቸዋል። እነሱን እኮ ጌታ ኢየሱስን ሲቀበሉ በቃ ዋጋ የሚከፍሉ ናቸው። ስለዚህ ይሄ ጠንቁልና የጥንቋይ ይሄ የቃልቻ መንፈስ ነው እንጂ የነቢያት መንፈስ አይደለም። ተባረኩ። ተባረኪ ሳራችን፣ እግዚአብሔር አምላክ ይባርክሽ። እሺ